ላቅ የተቃውሞ ሰልፍ ጥሪ በዋሽንግተን ዲሲ በአማራ ሕዝብ ላይ እየደረሰ ያለውን የዘር ማጥፋት ለማስቆምና በፋሽስቱ አብይ አህመድ አሊ የሚመራው ጨፍጫፊው አገዛዝ በጦር ወንጀሎች በንጹሃን ላይ ለተፈጸመ ማንነት ተኮር የዘር ማጽዳት ወንጀል፣ የዘር ፍጅት ወንጀል፣ ረሃብን እንደ ጦር መሳሪያ መጠቀም ወንጀል፣ ንጹሃን አማሮችን በማንነታቸው በጅምላ እስር ቤት በአሰቃቂ ሁኔታ በማጎር ወንጀል ተጠያቂ ለማድረግ ማርች 20 ከቀኑ 9 ሰዓት ኤኤም ኢስተርን ታይም ላይ በዋሽንግተን ዲሲ ስቴት ዲፓርትመንት ፊት ለፊት በመገኘት ተቃውሞቻችንን እናሰማ። በጋራ ድምጻችንን በማሰማት ለተጎጂዎችና ለቤተሰቦቻቸው ፍትህ እንዲሰጣቸው እንጠይቃለን። ታላቅ የራት ምሽት በአርሊንግተን ቨርጂኒያ ወንፈል የተራድኦ ድርጅት እኔም ለወገኔ በሚል መርህ የራት ግብዣ አዘጋጅቷል። ገቢውን በሺ ለሚቆጠሩ ወላጅ አልባ ህጻናት፣ በሚሊዮን ለሚቆጠሩ ተፈናቃዮች፣ ለሰው ሰራሽ ረሃብና ርዛት ለተጋለጡት አዛውንትና ህጻናት፣ ከድሮን ጥቃትና ግልጽ ጭፍጨፋ ለተረፉት ወገኖቻችን እጅግ አፋጣኝ የሆነ የነፍስ አድን እርዳታ ማሰባሰቢያ ነው። በምሽቱ ላይ የእርስዎ መገኘትና ተሳትፎ የአንድን ህፃን ህይወት ይታደጋል፣ ብዙ ተጨማሪ እድሎችንም ይከፍታል። በፍጹም ጊዜ የለንም። ይምጡና ይታደሙ፣ ይጎዳኙንም። ወንፈል ተራድኦ ከደብረ ብርሃን እስከ ወልቃይት ባለው መልክዓ ምድር ከ500 በላይ ወላጅ አልባና ተፈናቃይ ታዳጊ ህፃናት አሳዳጊ ቤተሰብን አግኝቶላቸዋል። ከ1000 በላይ የወሲብ ጥቃት ተፈጸመባቸውን ወረዶችና እናቶች የስነ ልቦናና አካላዊ ህክምና እንዲያገኙ ረድቷል። ከ300,000 ግለሰቦች በላይ የዕለት ተዕለት ተደጓሚዎችን ወዘተ የሚረዳ የግብረ ሰናይ ተቋም ነው። ከተቋቋመ ጊዜ አንስቶ ላለፉት 6 ዓመታት በአጠቃላይ $6.5 ሚሊዮን ያሰባሰበና በቀጥታም በስራ ላይ መዋሉን ያስመሰከረ ተአማኒ የወገን ድርጅት ነው። ክቡራትና ክቡራን ወገኖቻችን፣ የተሰበረን ልብን ጠግን፣ የታጠፈ አንጀትን ቀና እናድርግ። ለወገኖቻችን አጋርነታችንን እናሳይ፣ የተሰጠንን እንስጥ። እኛ ካላደረግነው ማን? በዲኤምቪና አካባቢው ለምንኖር ኢትዮጵያውያን በሙሉ በተከታዩ ስፍራ በመገኘት አጋርነታችንን እንድናሳይ በታላቅ ሀገራዊና ወገናዊ አደራ እናሳስባችኋለን። የዝግጅቱ ቀን ቅዳሜ ማርች 22 2025 ሰዓት ከ6:30 ፒኤም ጀምሮ። ቦታ አሶሲዬሽን ኦፍ ዘ ዩኤስ አርሚ፣ አድራሻ 2425 ዊልሰን ቦulevard አርሊንግተን ቨርጂኒያ 22201። ለበለጠ መረጃ በ310-871-1432 ይደውሉልን። መገኘት ለማትችሉ በዜል 805-803-0028 እንዲሁም www.wonfel.org በመጠቀም መርዳት ትችላላችሁ። ወንፈል ተራድኦ በሰሜን አሜሪካ በአራቱም የአማራ ቀጠናዎች በዛሬው ዕለት ከሌሊቱ 10 ሰዓት በኢትዮጵያ ሰዓት አቆጣጠር ጀምሮ የማጥቃት እርምጃ እየወሰዱ መሆናቸውን አራቱ የፋኖ አደረጃጀቶች በጋራ ባወጡት መግለጫ ገልጸዋል። እስከዛሬ በተናጠል የሚያደርጉትን ውጊያ ዛሬ ጀምሮ በጋራ በአራቱም የአማራ ቀጠናዎች ውጊያ ማድረግ መጀመራቸውን ነው ከድርጅቶቹ የወጣው መግለጫ የሚያሳየው። በተለያዩ አካባቢዎች የሚደረጉትን ውጊያዎች በተመለከተ ዝርዝር መረጃ በአንድ ቋት ውስጥ ሆኖ ከአንድ ቦታ መረጃው የሚሰጥ መሆኑን ነው ለማወቅ የተቻለው። ውጊያው ዛሬ ሌሊት 10 ሰዓት በተለያዩ የአማራ አካባቢዎች መጀመሩን ነው ለማወቅ የተቻለው። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የመከላከያ በጀት በ6 ወር ማለቁ ተዘገበ። መከላከያ ለ2017 የያዘው በጀት በ6 ወራት ውስጥ የተጠናቀቀው ያለቀው መሳሪያዎች ግዢና የተለያዩ ከጦርነት ዝግጅት ጋር በተያያዘ ወጪ በመደረጋቸው መሆኑን ነው ለአንከር ሚዲያ በደረሰ መረጃ ላይ የሚያመለክተው። ከትምህርትና ከጤና ላይ 50% በጀት ተቀንሶ ለመከላከያ የዋለው በ2017 ሲሆን በ6 ወራት ውስጥ በመጠናቀቁ መንግስት ተጨማሪ በጀት ለመከላከያ ሊያዘጋጅ መሆኑን ነው ያገኘነው መረጃ የሚያመለክተው። እነዚህን ጨምሮ ሌሎች ጉዳዮችን እናነሳለን። አብራችሁን በመቆየት እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዋሽንግተን ዲሲ፣ እንደዚሁም ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ገለታው። እንደምን አደርክ መሳይ? ቀደም ሲል በመግቢያ እንዳልኩት
የአማራ ፋኖ አራቱ አደረጃጀቶች ወደ አንድነት ለመምጣት በዋዜማው ላይ እንዳሉ በመግለጽ ዛሬ ከሌሊቱ 10 ሰዓት በኢትዮጵያ አቆጣጠር በአራቱም የአማራ ቀጠናዎች በጎጃም፣ በጎንደር፣ በሸዋና በወሎ በተመሳሳይ ሰዓት አንድ አይነት ጥቃት መጀመራቸውን ነው ያገኘነው መረጃ የሚያመለክተው። መግለጫም አውጥቷል። በአራቱም የአማራ ቀጠናዎች አደረጃጀቶች የተጀመረው ጥቃት በተመሳሳይ ሰዓት በአንድ ቀን መጀመሩን ነው። እንግዲህ ይሄ ሲጠበቅ የነበረ ነው። በተናጠል የሚያደርጉት ፍልሚያ እንግዲህ እስከዛሬ ያስገኘው ድል አለ፣ ውጤት አለ። ነገር ግን ጊዜውንም አጠቃላይ ያለውንም መከራና ስቃይ ለማሳጠር በጋራ በተመሳሳይ ጊዜ እንደዚህ አይነት የሉና ተጋግሎ መጀመር እንዳለበት በብዙዎች ዘንድ ሲጠበቅ ነበረ፣ ሲጠየቅም ነበረ። ዛሬ ለዛ ምላሽ የሚሆን እርምጃ ነው የተወሰደው። ገለታው እንዴት አየኸው? ይሄ በጣም ትልቅ ዜና ነው መሳይ። እንዳልከው ብዙ የሚጠበቅ በኢትዮጵያውያን ዘንድ በአማሮች ዘንድ በጣም የሚጠበቅ ነው እና በአጠቃላይ በተለይ ይሄ መረጃውን በአንድ ቋት ስር ማሰባሰብ መቻል ሊደርሺፑ ወይም ደግሞ አመራሩ ወደ አንድ አካባቢ እየተሰባሰበ እንደሆነ የሚያሳይ ነው እና ይሄ ትልቅ እርምጃ ነው። በእውነት አንዱ ትልቁ የትግሉ ክፍተት የነበረው ወታደራዊ ሰክሰስ አለመኖሩ አይደለም። ሁልጊዜም በወታደራዊ ድሎች አጥግቧል፣ የአማራን ሕዝብ ቀና አድርጓል ትግሉ በአጠቃላይ። ነገር ግን በተለይ በዚህ በመረጃ ፍሰት በኩል በጣም ተቸግሮ ነበር። ብዙ ውጭ ሀገርም ያለው ተቸግሮ ነበር እና ይሄ እጅግ በጣም ትልቅ እርምጃ ነው። አመራሩ ወደ አንድ አካባቢ እየመጣ እንደሆነ፣ ሊደርሺፑ እየተጠናከረ እንደሆነ ያ የምንጠብቀው ያልነው የፋኖ ተቋም አንድ ተቋም መሰረት ዘንድ ብዙዎች ናፍቆት ነውና እየተወለደ ነው ማለት ነው እና በብስራት ዜና ነው። በዚሁ መቀጠል ነው ያለበት ይመስለኝ። ከዚህ ከሚሊቴሪው መቀናጀት ባለፈም ደግሞ ቀጥሎ እንግዲህ የዚህ የሮድማፑን የማዘጋጀቱ ነገር ተቋሙን አጠናክሮ የመቆሙ ነገር እንደሚቀጥል እርግጠኛ ነኝ። ግን አሁን ትክክል ናቸው። አካሄዳቸው በጣም ስማርት የሆነ ነው። ወታደራዊው ነው መቅደም ያለበት። ይሄ ወታደራዊ ትብብሩ ይሄ የተጀመረ ዙሪያ መለስ ጥቃት በተለይ ስርዓቱን በማሽመድመድ ረገድ እና በተለይ ክልሉንም ደግሞ በመታደግ ረገድ ትልቅ አስተዋጽኦ አለው። ይሄ እንቅስቃሴ እኔ እንደሚገባኝ ሪጂናል ጉዳዩን ሁሉ ያገናዘበ ይመስለኛል። የአካባቢ ለውጦችን የፖለቲካ ለውጦችንም ሁሉ በማገናዘብ የተጀመረ ኦፕሬሽን ይመስላል። ወታደራዊ እንትኑ ብዙ ባይኖረኝም መሳይ ግን አካባቢውን ቀጣናውን ሁሉ ያገናዘበ ትግል ውስጥ የገቡ ይመስላል እና በርቱ። ውጭ ሀገርም ያለው አሁን ትልቅ ብስራት ይሆንለታል። አብዛኛው አሁን ውጭ ሀገር አካባቢ ያለው ትንሽ ይሄ መከፋፈል ምናምን ከሀገር ቤት ነጸብራቅ ነው። ሀገር ቤቱ ነጸብራቅ ነው። አሁን ፋኖ መረጃውን አንድ ቋት ላይ ካደረገ፣ የፋይናንስ አሰራሩን አንድ ቋት ላይ ካደረገ እዚህ ውጭ ሀገር የተለያየ ኮሚቴ ሊቋቋም አይችልም። ይሄ በአጠቃላይ ሀገር ቤት ያለው እንቅስቃሴ ውጭውን ያስተካክለዋል፣ ኮሬክት ያደርገዋል። አንድ ዩናይትድ የሆነ ፎርስ ወይም የተባበረ ክንድ እንዲወጣ ያግዘዋል እና ይበል የሚያሰኝ ነው። ወታደራዊ እንግዲህ ድሎችን በቅርቡ ደግሞ የበለጠ እንሰማለን ብዬ ተስፋ አድርጋለሁ። ገለታው እንግዲህ ከመግለጫው መረዳት እንደሚቻለው በአንድነት በአንድ መዋቅር ስር ለመምጣት ሲደረግ የነበረው የውስጥ ስራ ተጠናቆ አሁን በዋዜማው ላይ እንዳሉ ነው የተገለጸው። እንግዲህ ከመግለጫው ላይ ነው ማነበው። በእነዚህ 20 ወራት ማለት ነው ትግሉ ከተጀመረ አንስቶ በተበታተነ መልኩ ይሁን እንጂ በጠላት ላይ ቁሳዊ፣ ሰዋዊ፣ አእምሯዊና መሰል ኪሳራዎች ማድረስ የተቻለ ሲሆን በስም መከላከያ የሚባለው ወራሪ ሰራዊት በማፍረስ በኩልም አስደናቂ ተግባራት ተከናውኗል ይላል። ህልውናችን በተባበረ ክንዳችን ነውና ከቀጠናዊ አደረጃጀቶች የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገንባት ያለውን ፋይዳ አመላካች ተግባርን ዛሬ መጋቢት 10 2017 ዓ.ም ላይ በመላው የአማራ ግዛቶች ጠላት በሚገኝባቸው ካምፖችና ምሽጎች ሁሉ ከሌሊቱ 10 ሰዓት ጀምሮ ማጥቃት ጀምረናል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን በቀጣይ ገቢራዊ ለምናደርገው አንድ አማራዊ ተቋም እንደ መስፈንጠሪያ ጉልበት ይሆነናል ይላል። እንግዲህ መግለጫው በደንብ ታስቦበት የተዘጋጀ ነው። በዚህ ጊዜ ውስጥ የተገኙ ድሎች ካሉ እንደሰማነው ከተሞችን ማስለቀቅ፣ አንዳንድ ቁልፍ ቦታዎችን እንደዚሁ በቁጥጥር ስር ማድረግ፣ ያገዛዙን ወታደራዊ ካምፖች ላይ ጥቃት መክፈትና ኪሳራ ማድረስ፣ መሳሪያዎችን፣ ትጥቆችን መማረክ እንደነዚህ አይነት
ተልኮች ያሉት የማጥቃት እንቅስቃሴ ነው። በአንድ ልብ በአንድ ትንፋሽ እየሰሩ መሆናቸውን ነው ለማረጋገጥ የቻልነው። እንግዲህ ይሄ ለአገዛዙ ትልቅ ራስ ምታት ነው። ክረምት ከመምጣቱ በፊት የፋኖን ጉዳይ የፋኖን ጣጣ ጨርሳለሁ ብሎ አብይ ወደ ሌላ ዙር ጦርነት ከኤርትራ ጋር ለመግባት እያሟሟቀ ባለበት ሰዓት ነው እንግዲህ ፋኖች እንዲህ አይነት ጥቃት መሰንዘር የጀመሩት። ገለታው ምናልባት በአብይ አጠቃላይ ወታደራዊ ቁመና ላይ ይሄ በጋራ የሚደረግ ጥቃት ከፍተኛ አስተዋጽኦ ይኖራል። በማዳከምም ሆነ ከክልሉ ሰራዊቱ ለቆ እንዲወጣ በማድረግ ረገድ ለፋኖም አዲስ ምዕራፍ የመግባት ያህል የሚታይ ነው። እንደው ምን አይነት ጥንቃቄ መደረግ አለበት? ወደ አንድ ተቋም ሊመጡ ነው እንግዲህ። እስከዚህ በፊቱ ተቋም ይገነባል፣ ተቋም ይፈርሳል፣ ይሰባሰባሉ፣ ይበተናሉ። እንዲህ አይነት ነገር እንዳይሆን ለአንዴና ለመጨረሻ ጊዜ ይህንን የሚመሰርቱትን ተቋም ትልቅ ህልውና ያለው እስከዛሬ ሲጠየቁ የነበሩ ጥያቄዎችን የሚመልስ መሆን እንዳለበት ይታመናልና እንደው ጥንቃቄና ሌሎች ነገሮች ካሉ የምትገልጸው ካለ በዚህ ሰዓት ላይ። በጣም ትልቅ ነገር ነው መሳይ። አንድ ትልቅ ነገር መቼም በዚህ ትግል ውስጥ መታየት ያለበት ይመስለኝ የአማራ ኮዝ ነው መሳይ። የአማራ ኮዝ ነምበር 1 ኢሹ ነው ወይም ደግሞ ቁጥር 1 ጉዳዩ ነው የዚህ ትግል። ያ ማለት ኢትዮጵያ ሀገራችንን ከጎን ያስቀምጣል ማለት አይደለም። እንግዲህ የአካባቢያዊ ትግል ተነስቷል። አማራ ህዝብ መከታ ሆኖ የተነሳ ነውና ኮዝ የምንለው ወይም ደግሞ ምክንያት የሚባለውን እሱን አስቀድሞ መያዝ በጣም ኢምፖርታንት ነው መሰለኝ። አሁን እነዚህ ወገኖች የሚያታገሉ ወገኖች ሁሉ ትልቁ ዓላማቸው የአማራን ጥያቄ ፈር ለማስያዝ ነው። ምናልባትም ደግሞ የረጅም ዓመታት የረጅም ጊዜ ብሶቱን መልስ ያገኝ ዘንድ ነው ይሄ ኃይል የተነሳው እና የህዝብ ትግል ነው። ፋኖ የህዝብ ትግል ነው፣ የድርጅት አይደለም፣ ድርጅት የፈጠረው አይደለምና ይሄንን የአማራን ኮዝ ከፍ አድርጎ መያዝ እና ክልሉን በተለይ ደግሞ የሽግግር ጊዜ ለማምጣት ሚኒመም አጀንዳ መቅረጽ የሚያስፈልግ ይመስለኛል መሰለኝ። አሁን ስልጣን የሚባል ነገር የለም በአሁኑ ሰዓት። እንግዲህ ስልጣን የሚሰጠው ህዝብ ስለሆነ ማለት ነው አይደለም፣ ስልጣን የሚመነጨው ከህዝብ ስለሆነ። ስለዚህ እዛ ጫፍ አካባቢ ትግሉ ሲደርስ ከሁሉም በላይ ከአማራ ኮዝ ቀጥሎ የአማራን ኮዝ ስቴት ማድረግ ወይም ደግሞ መግለጽ ዲፋይን ማድረግ ቀጥሎ ኮምፖዚሽኑ ምንድነው የሚመስለው የሚለው ሮድማፕ ዛሬ መምጣት ያለበት የሚመስለው ይመስል የሽግግሩ ጊዜ ምንድነው የሚመስለው እነማንን ነው ማቀፍ ያለበት ደግሞ እንዳይበላሽ ዲፓርቸሩ እንዳይበላሽ ማለት ነው። ይሄ መነሻ ዲፓርቸር በጣም ኢምፖርታንት ነው እንደምታውቀው መሳይና የዛ ህዝብ ዲፓርቸር መነሻው እንዳይበላሽ እንዳይጨናገፍ የሽግግር ጊዜ አካላት እነዚህ ያቀፈ ጊዜያዊ የሆነ አስተዳደር መምጣት መቻል አሁን የትግራይን ተመልከት። የትግራይ ትልቅ ችግር አሁን ምንድነው የሆነው? ዲፓርቸሩ የጊዜያዊ አስተዳደሩ ሲተከል ያለው ዲፓርቸር ለሌላ ችግር አሳልፎ እየሰጠ ነው ያለው። ስለዚህ ምን አይነት የሽግግር ጊዜ ያስፈልጋል የሚለው የትግሉን ያህል ከባድ ነው የሚመስለኝ አሁን የሚከፈለው ትግል ያህል ከባድ ጥያቄ። ስለዚህ እሱን እነዚህ ልጆች ስማርት የሆኑ ወጣቶች ዲዛይን ማድረግ አለባቸው። ነገ ሰርገኛ መጣ በርበሬ ቀጥሶ መሆን ያለበት ከትግሉ ጎን ለጎን ይሄ ጉዳይ ሂሳብ ውስጥ ገብቶ ትንታኔዎቻቸው ውስጥ ገብቶ አንድ ፈር ይዘው ሲገቡ መትከል ነው። ያን ድንኳን መትከል ነው መሳይ። ጊዜያዊ አስተዳደር ድንኳን ህዝብ ነው ስልጣን የሚሰጠው። ያን ድንኳን ቶሎ ተክሎ ከዛ በኋላ የሚቀጥሉ ትግሎች ስቴፕ ባይ ስቴፕ መቀጠል ነው። የጎንዮሽ ምንድነው ትስስርንም ደግሞ ከጎን ማሰብ ነውና ትልቁ ጥንቃቄ ኮዙን ከፍ አድርጎ መያዝ ያስፈልጋል። ጊዜያዊ አስተዳደሩ ኮምፖዚሽኑ ወይም ተዋጽኦ በአማርኛ ተዋጽኦ ምንድነው የሚመስለው የሚለውን ዛሬ መስራት አለባቸው። እነዚህን በሚገባ ካስቀመጡ ያማረ ሽግግር ይመጣል ብዬ ተስፋ አደርጋለሁ መሰለኝ። ሰሞኑን ውጊያዎች ሲደረጉ ነበር። በጣም ወሳኝ የሆኑ የውጊያ ወደ ዜናዎች እንደነበሩ በዜና ወጃችን ላይም አሳውቀናል። በወሎ ለጋምቦ አካባቢ ትላንትና በተደረገ ውጊያ እንዳለ የወረዳው የብልጽግና አመራሮች ቤተሰቦቻቸውን ይዘው ወደ ደሴ መሸሻቸውን ነው የሰማነው። አካባቢውን በአብዛኛው የፋኖ ኃይሎች መቆጣጠራቸውን ነው መረጃው የሚያመለክተው። በጎንደርም እንደዚሁ በታች አርማጮ በተደረገው ውጊያ ከ100 በላይ ያገዛዙ ወታደሮች ናቸው ሙትና ምርኮኛ የሆኑት።
በርካታ መሳሪያዎችን የቡድን መሳሪያዎችን መማረካቸውንም ነው የጎንደር የአማራ ፋኖ አንድነት በጎንደር ያሳወቀው። እንደነዚህ አይነት ውጊያዎች በጎጃምም በሸዋም እንዳሉ መረጃዎች ያመለክታሉ። እንግዲህ ሌላው ከዚህ ከመከላከያ ጋር በተያያዘ የመከላከያ ሚኒስቴር የ2017 በጀት በ6 ወራት ውስጥ ማለቁ ነው የተሰማው። ለሚቀጥሉ 6 ወራት የሚሆን በጀት እየተዘጋጀ እንዳለም አንከር ሚዲያ ያገኘው መረጃ ያመለክታል። እንግዲህ መከላከያ የዘንድሮ በጀቱን በግማሽ ዓመት ውስጥ የጨረሰው ለመሳሪያዎች ግዢ፣ ለሰራዊት ግንባታ ከፍተኛ ወጪ በማድረጉ እንደሆነ ነው በዝርዝር ያገኘነው መረጃ የሚያመለክተው። ካለፈው ዓመት ጋር ሲነጻጸር የመከላከያ ወጪ 88 በመቶ መጨመሩን ነው የሚያመለክተው። የትምህርትና የጤና በጀቶችን 50 በመቶ በመቀነስ ነው ለመከላከያ እንዲውል የተደረገው። በኢትዮጵያ በትምህርትና በጤና አንጻር ከፍተኛ የሆነ ጉድለት ነው የሚታየው። አሁን የበጀት ጉድለቱ ጋር ተያይዞ ደግሞ የበለጠ ኪሳራውን በሚቀጥሉት ጊዜያቶች የምናይ ይሆናል በትምህርትና በጤና አንጻር። ለማንኛውም እንዴት አየው? እንግዲህ ኢኮኖሚና ልማት ትብብር ሚኒስቴር የተገኘው አንድ መረጃ እንደሚያመለክተው የመንግስት የትኩረት አቅጣጫዎች 2 ናቸው። አንዱ የመከላከያ ሰራዊትን መገንባት ማጠናከር ነው። አብዛኛው ትኩረት ወደዚህ እንዲሆን ተደርጓል። ሁለተኛው የቤተ መንግስትና የኮሪደር ልማት ግንባታዎች ናቸው። ሁለቱ ላይ ትኩረት ያደረጉ የበጀት እቅዶች ናቸው የወጡት። ስለዚህ አብዛኞቹ ገንዘቦች በአንድም ይሁን በሌላ በቀጥታም ይሁን በእጅ አዙር ለነዚህ ፕሮጀክቶች እንዲውሉ የተደረገበት ሁኔታ ነው ያለው። መከላከያ ይህን ሁሉ ገንዘብ ወስዶም ነው እንግዲህ በ6 ወር በጀቱን አሟጦ የጨረሰው። ስለዚህ ለሚቀጥሉት 6 ወራት አይን ፍጥጥ ሆኗል። ለዚህም ነው በተለያዩ የግብር እንደዚሁም በመዋጮ ሰበብ ከህብረተሰቡ ከፍተኛ ገንዘብ ለመሰብሰብ በፓርቲ ደረጃ ውሳኔ የተደረሰው። የኢትዮጵያ ህዝብ እንግዲህ የጦርነቱን ሸክም እንዲወስደው ተደርጓል። በሚቀጥሉት ቀናት፣ ሳምንታት የነዳጅ ዋጋ፣ የመብራት ዋጋ፣ የውሃ ዋጋ፣ የስልክ የሁሉም አገልግሎቶች ዋጋ ከ100 እስከ 200% እንደሚጨምር ነው መረጃዎች የሚያመለክቱት። ገለታው በጣም አስቸጋሪ ጊዜ ላይ ነው ያለው የኢትዮጵያ ህዝብ። እስከዛሬ ከነበሩት መንግስታት በከፋ ሁኔታ ህዝቡ ጦርነቱን እንዲሸከም በብልጽግና መንግስት በኩል ተፈርዶበታል። ምን ማለት ይቻላል? አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ በተለይ ወታደር ነክ የሆነ ወጫችን በዚህ በኢትዮጵያ አርሚ ወይም በኢትዮጵያ ሚሊተሪ ደረጃ ብቻ ሳይሆን በየክልሉ ልዩ ኃይል የሚባል ነገር በማሰልጠን ከባባድ መሳሪያዎች በመግዛት የትምህርት የጤና ባጀቶችን በሙሉ ሲያጠፉ ነው የከረሙት። በየክልሉም እኮ ነው። አሁን ኦሮሚያ ክልል የጠፋ የኦሮሚያ ሰራዊት ገነባለሁ ብሎ ሽመልስ አብዲሳ ያጠፋው ብር መቋቋሚያ ነበር። የዛ ክልል ብዙ ሆስፒታል ሊገነባ የሚችል ብዙ ክሊኒክ ሊገነባ ብዙ ትምህርት ቤት ሊገነባ ከዛ እየወሰዱ ከልማት ላይ እየወሰዱ ከግብርናው ላይ እየወሰዱ ሲያሰለጥኑ መሳሪያ ሲገዙ ነበር የከረሙት። ይሄ በየክልሉ የነበረው ሶማሌ ክልል ብትሄድ፣ ደቡብ ብትሄድ በየክልሉ ከባድ ኪሳራ አምጥቷል። በሌላ በኩል ደግሞ ይሄ ማዕከላዊ የሆነው የኢትዮጵያ ሰራዊት የተባለው ደግሞ በየክልሉ ነው የሚዞረው። እንግዲህ ትግራይ ላይ ሄዶ ያን ሁሉ ጦርነት ሲያደርግ የወጣው ወጪ ተመልከት። ስንት ቢሊዮን የከሰር ነው እንኳን ወደ ስንት ቢሊዮን ዶላር ነበር ባለፈው ጊዜ አንስተነዋል። ትግራይ ጦርነት ጊዜ የከሰረው ቁጥር የለውም እኮ። አሁን በአማራ ላይ የሚደረግ ጦርነት ተመልከት ምን ያህል ወጪ እንደሚያስወጣና ምድሪቱ አብይ አህመድ ከመጣ በየቀኑ የሚፈነዱ ቦምቦች፣ በየቀኑ የሚፈነዱ ጥይቶች፣ በአየር ላይ የሚሄድ ድሮን፣ ወጪው የሚገዛ ድሮን፣ የሚገዛ ታንክ ቁጥር ስፍር የለውም እና ምድሪቱ በጣም ተመጣለች። በዚህ ተቋም መሳይ ምጥጥ አድርገዋታል። ይሄንን የኢኮኖሚ ኪሳራ የሚሸከመው ማን ነው? ድሃው ህዝብ ነው። እያንዳንዱ ድሃ አሁን በፊት የነበረው ሲቪል ሰርቫንቱ በተለይ ሲቪል ሰራተኛው ኑሮ በጣም ደክሞ የምናየው እኮ ወጪዎች ወደዚህ ይሄዱ እኮ ደሞዝ ተሻሽሎለት ህይወቱ ትንሽ ሻል እንዳይል የሚያደርገው አላስፈላጊ ወጪ ወደ ጦርነት ስለሚሄድ ነው። ስለዚህ የሀገራችን ኢኮኖሚ በአጠቃላይ በዋር ኢኮኖሚ የሚሉት ኢኮኖሚስቶች የጦርነት ኢኮኖሚ ማለት ነው። በጦርነት ኢኮኖሚ ውስጥ ከገባ ሰንብቷል። ዛው ላይ ያለችው አሁንም ሌላ ጦርነት ነው እየተሰበቀ ያለው። ገና ከጎረቤት ሀገር ሁሉ ጋር ነው ጦርነት የምናገባው እየተባለ ነው። ለዚህ መሳሪያ ግዢ ያስፈልጋል።
ከባባድ ተወንጫፊ ሚሳኤሎች መግዛት ያስፈልጋል። እና ያቺ ሀገር ያ ድሃ ህዝብ ይሄንን ተሸክሞ መኖር አይችልም። ተሸክሞ ይዞት ሊኖረው የሚችለው አይነት አካሄድ አይደለም። አሁን በ6 ወር ማለት በ3 ወር ደግሞ ሊሆን ይችላል መሰለኝ። ምክንያቱም የሬንቱን ሲሰፋ የጦርነት ሬንጁ ሲሰፋ አማራ ክልል አሁን ከባድ ውጊያ ነው የተጀመረው። ብዙ መሳሪያ ያስፈልጋል ማለት ነው። ሌሎች አካባቢዎችም እንደዚህ የጦርነት እንቅስቃሴዎች ከተጀመሩ አሁን 6 ወር ያጠፋው እንደገና በ3 ወር ደግሞ ሊያጠፋው ይችላል ማለት ነው። ስለዚህ አጠቃላይ ኢትዮጵያ በእውነት ፖለቲካዊ መፍትሄ መስጠት እየተቻለ መወያየት እየተቻለ የህዝብን ጥያቄ ፈቶ ይሄ የሚወጣ ወጪ ወደ ልማት መሄድ እየቻለ ከባድ ችግር ውስጥ ነው የገባ ነው። ትግራይ ውስጥ አቶ ጌታቸው ሲናገሩ ምንድነው ያሉት? ወደ 200,000 ሰራዊት ከባድ ችግር ላይ ነው ወደቀው። ተገብቶ አንድ ያህል ሰራዊት ተመልከት። ለቀለቡም ችግር ነው ያለው። ያንንም ደግሞ በዲዲአር ለማዛወርም እንኳን የገባንበት እኮ የዚህ ሚሊተሪ ኪሳራውን ማለት ነው። ዓለምን እየለመንን ያለው እንዴት ደግሞ ትጥቅ እናስፈታው? እባክህ አሜሪካ ሆይ ይሄ ባለፈው ታጥቀን ነበረ እንደዚህ አድርገን ከስረን ዛሬ ደግሞ ወደ የቤታችን ለመመለስ እባካችሁ ብር ስጡን እኮ ምን እኮ ህዝብ ሆነናል። የአብይ አህመድ ከመጣ በኋላ መሳይ እና ለሰራዊቱ የሚሆን ቀለብ ራሱ ችግር ላይ ነው ያለው ትግራይ ውስጥ። ለሰራተኛ ደሞዝ መክፈል ያልቻልኩት አሉ አቶ ጌታቸው። ከባድ ወጪ እዛ ሰራዊት ስላለ ነው። ስለዚህ ሐኪም እየተቸገረ ነው ያለው ትግራይ ውስጥ። አስተማሪ መከራውን እያየ ነው ያለው መሳይ። ይሄ ሚሊቴሪውን ወይም ደግሞ ይሄን አርምድ የሆነውን አካል በሚገባ ካለመያዝ ፖለቲካዊ ሶሉሽን ካለመስጠት የተነሳ ኢኮኖሚያችን እንዳን መጠጠው ወሰደው፣ አርሚ ወሰደው። ሲወስደው ድሃው እያነባ ነው ያለው፣ ፕሮፌሽናሉ እያነባ ነው ያለውና ተባብረን ኢትዮጵያውያን የህዝባዊ እምቢተኝነትን በማምጣት ይሄንን ኢትዮጵያን ከዋር ኢኮኖሚ ከዚህ ከጦርነት ኢኮኖሚ አውጥተን ወደ ልማት መግባት መቻል አለብን መሳይ። ገለታው እንግዲህ በመረጃው ላይ እንደተጠቀሰው በዋናነት በ6 ወራት በጀቱን እንዲጨርስ ያደረገው አንድም በከፍተኛ የውጭ ምንዛሪ ታስታውሳለን ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ጭምር ወደ አዘርባይጃን ሄዶ ከፍተኛ የመሳሪያ ግዢ ነው የተከናወነው። ከባድ መሳሪያዎች ናቸው። በ3 መርከቦች ተጭኖ ከአዘርባይጃን ወደ ኢትዮጵያ በጅቡቲ በኩል እንዲገባ ጉዞ ላይ ያለ እንግዲህ በኤርትራን ባህር ቀይ ባህርን ወሰን አልፎ ሲገባ ያነዛ መርከቦች በኤርትራ መንግስት ቁጥጥር ስር ተደርገው እነዛ በከፍተኛ የውጭ ምንዛሪ የተገዙት መሳሪያዎች በሙሉ በኤርትራ መንግስት ተወርሰዋል። ስለዚህ እነሱን ለመተካት በሚል የአመት በጀቱን በሙሉ አሟጦ ወስዶ ሌላ መሳሪያዎች ተገዝተው ከመርከብ ይልቅ አስተማማኙ ካርጎ ነው በሚል በቦሌ አውሮፕላን ማረፊያ በየምሽቱ ከባባድ መሳሪያዎች ሲራገፉ ነው የሰነበቱት። ስለዚህ የአመት በጀቱን በ6 ወር መጨረሱ ራሱ ታምር ነው። ያ ሁሉ መሳሪያ ያ ሁሉ ድሮን ተተኳሾች በሙሉ በኤርትራ ተወርሶ በተለይ ከመከላከያ አንጻር ባዶ ቀፎ የቀረችበት ሁኔታ እንደተፈጠረ ነው ከመከላከያ አካባቢ የተገኘው መረጃ የሚያመለክተው። ያንን ክፍተት ለመሙላት ተጨማሪ በጀት በመውሰድ ግዢው ተከናውኗል። ስለዚህ አሁን በ6ኛው ወሩ ያለቀበት አንድ ምክንያት ያ ነው። አሁን እየተደረገ ያለው ደግሞ ይሄንን 6 ወር እንዴት እንሻገር ነው። ገንዘቡ ከተለያዩ በጀቶች ተቀናንሶ አሁን ለመከላከያ በጀት እየተዘጋጀለት ነው። እነዛን ክፍተቶች ለመድፈን ደግሞ የግድ ህብረተሰቡን ማስጨነቅ እንደ አማራጭ ወይም ደግሞ እንደ ብቸኛ አማራጭ ታይቶ በአሁኑ ሰዓት በመዋጮና በግብር ላይ ተጨማሪ ፐርሰንት በመጨመር ግብር ለመሰብሰብ ታቅዷል። አሁን በፓርቲ ህንፃ ግንባታ፣ በፓርቲ ማጠናከሪያ፣ በፓርቲ እንደነዚህ አይነት ተብሎ ህብረተሰቡ ላይ ብዙ ገንዘቦች ለመሰብሰብ ታስቧል። የሚቀጥለው ወር ላይ ነዳጅ ይጨምራል ተብሎ ነው የሚጠበቀው። ሁለተኛ ዙር ደግሞ ሰኔ ወር ላይ እንደሚጨምር ይጠበቃል። ስለዚህ የነዳጅ ዋጋ አሁን ካለው በ200 እጥፍ ሊጨምር እንደሚችል ነው ከወዲሁ እየተገመተ ያለው። ሌላው በመብራት በውሃ በስልክ ላይም እንደዚሁ ተጨማሪ ገንዘቦች ለመጣል እንደታሰበ ነው የተገለጸው። ሰሞኑንም በህዝብ ተወካዮች ምክር ቤት አንድ ሰነድ ተዘጋጅቷል። ከባለሀብቶችና ከመንግስት የልማት ተቋማት አገልግሎት ሰጪ ድርጅቶች ለአስቸኳይ ጊዜ ፈንድ በሚል ገንዘብ እንዲሰበሰብ በአዋጅ ለማጽደቅ በህዝብ ተወካዮች ምክር ቤት ውይይት እየተደረገ ነው። ይህም ዋና ዓላማው ከህብረተሰቡ አሟጦ ገንዘቡን መሰብሰብ እንደሆነ ነው የተገለጸው።
እንዴት ይቻላል? የኢትዮጵያ ህዝብ ይህን ጦርነት መሸከም ይችላል ወይ? እንግዲህ ካለው ነው የሚሰጠው፣ ከሌለው ምን ያደርጋል? ሀገሪቱ ቀጥ ብላለች። ኢኮኖሚው መንቀሳቀስ አልቻለም። ነጋዴዎች ያላቸውን እየሸጡ ነው። የባንክ ዕዳ ወስደው ቤት ንብረት የገዙ በሙሉ ንብረቶቻቸው በሐራጅ እየተሸጡ ነው። ህብረተሰቡ ስኬት ያመጣል ይህን ጦርነት ሊሸከም የሚችልበት? ወዴት ቀውስ ነው ይሄ ሰው ያንደርድሮ ኢትዮጵያን እየወሰዳት ያለው? ይሄ በጣም በቀላል አገላለጽ እያንዳንዱ ኢትዮጵያዊ ኑሮውን ነው ማየት ያለበት። ይህን ጦርነት መሸከም አልቻልኩም የሚለውን ለማሳየት እያንዳንዱ ኢትዮጵያዊ ኑሮ ከትናንቱ ዛሬ እንዴት እየደከመ እንደሚሄድ ማየት መቻል አለበት። አስተማሪው ከትናንቱ ዛሬ የሚገዛው አስቤዛ ላይ ያለው ተጽዕኖ፣ ኪሱ ምን ያህል ችግር ላይ እንዳለ አንዳንድ ሰዎች እኮ አንዳንድ መንግስት ሰራተኞች እኮ ቢሮ ውስጥ እያደሩ ነው ያሉት ከሚኖሩበት ቤት ኢቪክት እየተደረጉ ወይም ደግሞ የ2 ወር የ3 ወር ስላልከፈልክ ከዚህ በኋላ እኔም እንትና መሸከም አልቻልኩም ሲሏቸው ስራ እየሰራሁ ነው ብሎ እንደ ያስመሰለ እዛው ፍራሹን ጠቅልሎ ቢሮ ውስጥ የሚያድር በጣም ብዙ ሰራተኛ አለ ነው የተባለው አዲስ አበባ ውስጥ። እና ይሄ አለመቻል ማለት ይሄ ነው እንግዲህ። ምሳ መዝለል፣ ልጆችን ደግሞ እንደዚሁ የሚገባቸውን አለማድረግ፣ ይሄ ማለት አለመቻል ማለት ነው። ሰው ዝሏል፣ ኢኮኖሚው ደክሟል። ለምን? ለዚህ ሰራተኛ ደሞዝ ሊሆን የሚገባው በአየር ላይ ፈነዳል። ሰው ሊገድል ነው ደግሞ የሚገዛው፣ ሰውን ይገላል። ጀት ይገዛበታል፣ ድሮን ይገዛበታል፣ መስኖ ሊገድብ የሚችል ወጪ ብዙ ይባክናል። ደግሞ ይሄ ድንበር ለማስከበር አይደለም። የኢትዮጵያ የውጭ ኃይል መጥቶባት እኮ ያንን ለመከላከል በምታደርገው ጥረት በተጎዳን ዋጋ ከፍለን ድንበር አስጠበቅን ብለን ታሪክ ላይ እንጽፈዋል። ለእርስ በርስ ጦርነት፣ ለወንድማማቾች ጦርነት ነው ይሄ ሁሉ ወጪ የሚወጣው ለወታደሩ የሚወጣው። እና እያንዳንዱ ኢትዮጵያዊ በየህይወቱ ቀምሶታል። መሰለኝ እየቀመሰው እያየው ነው ያለው። ነጋዴው እያየው ነው ያለው፣ ተንገዳግዷል። ከሁሉም በላይ ደግሞ የሴኩሪቲ ኢሹ መውጣት መግባት ባለመቻሉም ደግሞ የመጣበትን የደህንነት ጉዳይ አይቶታል። ስለዚህ አለመቻል ማለት ሀገሪቱ ኢኮኖሚው አልተሸከመም፣ ይሄን ጦርነት መሸከም አልቻለም ማለት ይሄ ነው። ስለዚህ ከዚህ በኋላ እንግዲህ ህዝቡ ምን እስኪሆን ነው የሚጠበቀው የሚለው ነገር ያንዳንዱ ኢትዮጵያዊ መመለስ ያለበት ነው። መሳይ ተደራጅቶ ይሄ ህይወት በዚህ ሊቀጥል አይችልም። የኢትዮጵያ ህይወቷ እንደዚህ አይነት በዋር ኢኮኖሚ ውስጥ ሊቀጥል አይችልም። በቃ ምንድነው ችግሩ? የፖለቲካ መፍትሄ አትፈልጉም ወይ? እኛ ጀነራል እንዳሉት ማለት ነው እንደ ጦር መኮንን ቤተመንግስት ገብተው እናንተ ሰዎች በመታመጡት ችግር እኛም ከሰር እንዳለው ወታደሩም ይሄን ጥያቄ ውስጥ ለውስጥ ማብሰልሰል ነው ያለበት። አንዋጋም ይሄ ተሰብስቦ እንዋጋ ብለው ሚለውን ይሄ ትቶ ወታደሩ ማለት ነው ነፃነት ታጋዮችን ማለት አይደለም ከወገኖቻችን ጋር አንዋጋም። ይሄ ተቋም የተቋቋመው ህብረተሰብ ሊጠብቅ እንጂ በወገን ላይ ተኩስ አይገባም የሚል እንቅስቃሴ ካላደረገ በህብረተሰቡ ላይ የሚያመጣው ተጽዕኖ እየከፋ ነው የሚሄደው። የምድር ሲኦል ነው የሚሆንበት። ህዝቡ በጣም ያሳዝናል። ገለታው እንግዲህ ይሄ ባለበት ሁኔታ ላይ ነገ አብይ አህመድ ለህዝብ ተወካዮች ምክር ቤት ከተወካዮች ለሚቀርቡ ጥያቄዎች ምላሽና ማብራሪያ ይሰጣል። ሪፖርትም የ6 ወር አፈጻጸም ሪፖርት ያቀርባል ተብሏል። ነገ ምን እንጠብቃለን? እንግዲህ ያው አብይ አህመድ ከፓርላማ ከመጣም ያው የስኬቶች በኢትዮጵያ ውስጥ መሬት ላይ የማይታዩ ቁጥሮችን በመደርደር ነው እንግዲህ እስካሁን ባሉት የፓርላማ ውሎች የታዘብነው ይሄንን ነው። ከዛ የተለየ ነገር አንጠብቅም። ምናልባት አንዳንድ ወገኖች ከዚህ ከሰሞኑ ከኢትዮጵያ ኤርትራ ፍጥጫ ጋር በተያያዘ ከምክር ቤት የሚነሱ ጥያቄዎች ካሉ እሱን በተመለከተ ማብራሪያ ይሰጣል ብለው ይጠብቃሉ። ስለዚህ ጉዳይ ያነሳል ብለህ ትጠብቃለህ? ስለ ኢትዮ ኤርትራ እንዲሁም በአጠቃላይ አገሪቱ በውስጣዊና በቀጠናዊ የደህንነትና የሰላም ችግሮች እንደ ተከበበች ይታወቃል። ያም በተመለከተም ምናልባት ደፈር ብለው ተቋሚዎች የሚጠይቁ ከሆነ አንድ ነገር ነው። በማንኛውም እንደው በተወሰነ ደረጃ የኤርትራም ጉዳይ ወደፊት ገፍቶ እየመጣ ነውና ነገ ምን ትጠብቃለህ? ነገን እንግዲህ ይሄ ሰው ምን ሊያመጣ ይችላል ብለን ስናስብ ቀደም ያሉትን ጊዜያት ማየት ነው። እንግዲህ መሳይ ከዚህ በፊት የሚሰጣቸው ፓርላማ ላይ የሚያደርጋቸው ንግግሮች ማየት ነው። የባህሪ ለውጥ ድንገት አንጥቶ ይሄ ሰው ለኢትዮጵያ ሕዝብ ብስራት አንጥቶ ለውጥ ሊያመጣ ይችላል ብሎ መጠበቅ
ተላላነት ነው። እንደዛ አይነት ነገር ሊኖር አይችልም። ልክ ከዚህ በፊት የነበሩ መድረኮች የተለየ ነገር ይሆናል ብዬ አላስብም። የኤርትራንም ጉዳይ የሚያነሳው እንግዲህ ኢትዮጵያ የባህር በር ፍላጎቷን ከሰላም ውጪ ሰላማዊ አግባብ ብቻ ነው የምታደርገው የሚል ነገር ብሎ ይሄንን ያው እንደሚል ነው የምንጠብቀው መሳይ። ነገር ግን ውስጡን ይሄ ጦርነት ቅስቀሳ ስራውን እየሰራ በፓርላማ ግን ይሄንን እንደሚል ነው የምጠብቀው። የትግራይ ጉዳይ ሊነሳ ይችላል። የትግራይ ጉዳይ እንትኑን ጨርሷል። የሚያስገርም ነገር የሽግግር ጊዜውን 2 ዓመቱን ጨርሷል። ሀገሪቱ ኢትዮጵያ ሆና ነው እንጂ ሌላ ሀገር ቢሆን ኖሮ እኮ አንድ ቀንም ኤክስፓየርድ የሆነ ወይም ጊዜውን የጨረሰ መንግስት እኮ በአንድ ክልል ላይ ሊያስተዳድር አይችልም። ህገወጥ እኮ ቀደም ብሎ ይሄን ነገር ማስተካከል ነበር። መግለጫ መውጣት አለበት። ጊዜው የትግራይ ጊዜ 2ኛው ዓመት ዛሬ አለቀ። ከዛሬ ጀምሮ በኢትዮጵያ ህግ መሰረት 6 ወር ጊዜ ተሰጥቶታል። ወይ ሌላ አዋጅ የሚወጣም ከሆነ ወጥቶ ነው እንጂ ህዝብን የሚያስተዳድር መንግስት ህገወጥ ሆኖ ለአንድ ቀን ቢያደር ወንጀል ቢፈጸምስ? አሁን እኮ ፍርድ ቤት ቢኖራት ለምሳሌ ጠቅላይ ፍርድ ቤት ቢኖር እንደው ሱፕሪም ኮርት የሚባል ነገር እኮ ጋር ቢቀርብ እኮ ይሄ ኬዝ እኮ መንግስት ነው ተጠያቂ የሚሆነው። አንድ ወንጀል ፈጽሞ ማለት ነው። የሽግግር ጊዜው ስልጣን ላይ ያለው መንግስት ወንጀል ፈጽሞ ፍርድ ቤት ቢቀርብ ሱፕሪም ኮርት እኮ መንግስትን እኮ ነው የሚከሰው። ምክንያቱም በጊዜው መታደስ ያለበትን ማደስ አለበት። ይሄ እኮ ትልቅ ጉዳይ ነው። የአማራ ክልል ተመልከት። የጊዜ ምንድነው የአስቸኳይ ጊዜ አዋጅ ጣሉና ይነሳ አይነሳ እስካሁን አይታወቅም። እንደዚህ አይነት በጣም ይሄ ተቋማዊ የሆነ ግድ የሌለው ስራ የሚሰራባት ምድር ናት እና ከዚህ አንፃር ትግራይ ጉዳይም ላይ ያው አቶ ጌታቸው እንደዚህ ብለዋል። ይሄን ጉዳይ እናስተካክላለን እንደገና ምናምን ብሎ ነው ዘለል የሚለው መሳይ። ችግሩ ግዙፍ ነው ያለው ችግር ግዙፍ ነው። ይሄንን ግዙፍ ችግር አፍረጥርጦ መፍትሄ ይሰጣል ብዬ አልጠብቅም። የማክሮ ኢኮኖሚ ማሻሻያም ተከትሎም እንግዲህ ጥሩ ነገሮች ተመዝግበዋል። በልማት ጥሩ ተመዝግበዋል። ኤክስፖርታችን አድጓል። ኑሮ እየተሻሻለ ነው። የኮሪደር ልማቱ ባህር ዳር ራሴ ሄጄ ሳይክል ሄጄ ነዳሁበት። ውብ ሀገር ባህር ዳር ታምራለች ከሚል ሌላ ምንም ከዚህ ሰው መጠበቅ የለብንም። በአጠቃላይ የተበላሸ ሊደርሺፕ ነው። ይህን የተበላሸ ሊደርሺፕ ጠርገን ካልጣልን በመጣ ቁጥር እንደውም ወይ ደግሞ አንድ የሚበጠብጥ ነገር ይዞ መጥቶ አንድ ያንጫጫዋል። ህዝቡ የሆነ ነገር ተናግሮ ህብረተሰቡንም የሚጎዳ ነገር ተናግሮ አንድ ጊዜ የሚበጠብጥ ሰው ነው የሚሆነው እና እኔ በአብይ አህመድ መድረኮቹን ያየን እንደሆነ ወደ ኋላ መሳይ እስቲ አሁን ተመልከት። አንድ የሚያረጋጋ ነገር ተስፋ የሚሆን ነገር ለህብረተሰቡ ሲናገርና ከሱ ንግግር በኋላ የተወሰኑ በጎ ለውጦች ሲመጡ አታይም። በጣም ሲረበሽ ነው የምታየው። ሚዲያው ሁሉ ይረበሻል። አንድ መጥፎ ነገር ይናገርና በዛ ብዙ ሰው ይሰበራል። እንደዚህ አይነት ሁኔታ ነው የምናየው ከዚህ ሰው መድረክ እና ከዚህ የተለየ ነገር እኔ አልጠብቅም መሳይ ማለት ነው። ምናልባት እንግዲህ ቀደም ሲል እንዳልኩትም ተቃዋሚዎች አንድ ሁለት አሉ ደፈር ብለው ጥያቄዎችን ያነሳሉ። እነሱ የሚያነሱት ጥያቄ ነው የወቅቱን የኢትዮጵያ ህዝብ የልብ ትርታ የሚመጥን ጥያቄዎች ናቸው ብለን የምናስበው። ሌላው እንደሚታወቅ ነው ከ10 ቀን 15 ቀን በፊት ጥያቄዎቹ ተዘጋጅተው ለመልሱም ከፍተኛ ዝግጅት አብይ አድርጎ የሚመጣበት ድራማ ወይም ቲያትር የምናይበት እንደሚሆን ምንም ጥርጥር የለውም። አንዳንድ ወገኖች ምናልባት ከኤርትራ አንፃር ጦርነት ለመክፈት ቢፈልግ የፓርላማውን ይሁንታ ያስፈልገዋልና ይሄን ይጠይቅ ይሆን የሚልም ነገር ዝም ብለው በመላምት ያነሱ ሰዎችንም እንደዚሁ አስተያየት ተከታትያለሁ። እንዲህ አይነት ደረጃ ላይ የደረሰ አይመስልም። ወደ ጦርነት ሊገባ የሚያስችል ቁመና እንደሌለው ያውቃል። ነገር ግን ለምንድን ነው ሰራዊቱን ወደ ድንበር አካባቢ የሚያስጠጋው? ይሄ በቪዲዮ ጭምር ተደግፎ የወጣ ነው። በነገራችን ላይ ቪዲዮውን የሚያወጡት ራሳቸው ብልጽግና ሰዎች ናቸው። አንድም ለማስፈራራት ነው፣ አንድም የሰውን አእምሮ በተለያየ መልኩ መበታተን ስለሚፈልጉ ነው። ይሄ የማደናገርና የማሳመን የሚሉት የኮንፊውዝ ኤንድ ኮንቪንስ አንዱ አካይድም እነዚህ አይነት ነገሮችን ያለ ወቅታቸው ያለ ጊዜያቸው ያለ አቅም ማድረግ ነው። ለማንኛውም ነገ የሚጠበቅ ነገር የለም። እንደተለመደው ስኬት 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 ነው። ችግሮችን ቢኖሩ አራግፎ ወደ ሌላ ወደ ውጫዊ ያደርገዋል። ከብልጽግና ውጪ ያሉት ለምሳሌ ጦስ ዶሮዎች ይፈለጋሉ። ጽንፈኞች ላይ ላከካል። የሰላሙ ጉዳይን በተመለከተ ኤርትራ ማይቀርላትም። ከዚህ አንፃር
በአንዱ ነገር ላይ ልትከሰስ ትችላለች። ብልጽግና ምንም ስህተት አይሰራም። ብልጽግና ብቁ ነው። ሌሎች ናቸው የሚረብሹት። ከብልጽግና መንገድ ላይ እንደው የሚጎነትሉት እግር የሚይዙት ሌሎች እንጂ ብልጽግና ምንም ችግር የማይፈጥር በጣም በሁሉ ነገር የተሳካለት እንደሆነ ነው ነገ አብይ አህመድ የሚነግረንና ከዛ ውጭ ሌሎች ነገሮችን አንተም እንዳልከው የምናገኝ አይሆንም። ገለታው ከዚህ ጋር ተያይዞ ኤርትራ ምላሽ እየሰጠች ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በትላንትናው ዕለት በአስመራ ለውጭ ዲፕሎማቶችና ለዓለም አቀፉ ማህበረሰብ ወቅታዊ ሁኔታ በተመለከተ መረጃ ወይም ደግሞ መግለጫ ሰጥተዋል። እንደሰማነው ከሆነ ይሄ ስብሰባ የተጠራው አስመራ በሚገኙ አምባሳደሮችና የዓለም አቀፉ ማህበረሰብ አካላት ነው። ምክንያቱ ደግሞ አዲስ አበባ በተደረገው ተመሳሳይ ስብሰባ ላይ ዶክተር ጌዲዮን ጢሞቴዎስና አቶ ጌታቸው ረዳ ኤርትራ ወራሪ ተደርጋ የቀረበችበት ሁኔታ ነበረ። መረጃዎቹም አንዳንድ መግለጫዎች ነው የተሰጡትና ኤርትራን ከዚህ አንጻር ተጠያቂ የሚያደርጉ ብዙ ነገሮች ተሰምተዋል። ስለዚህ ማወቅ እንፈልጋለን ብለው ለኤርትራ መንግስት ጥያቄ አቅርበው የተዘጋጀ መድረክ እንደሆነ ነው የሰማነው። ለማንኛውም ምንም ይሁን ምን የውጭ ጉዳይ ሚኒስትሩ ኦስማን ሳላ ምላሽ ሰጥተውበታል። ብዙ ነገሮችን አንስተዋል። እስቲ ምን አሉ? ምን ተረዳን ከኤርትራ አንጻር? እንዳልከው እንግዲህ ፕሮግራሙን ይሄንን ፕሮግራም ማን እንዳዘጋጀው እርግጠኛ አይደለሁም። እንግዲህ አሁን ነው የሰማሁት። ግን በዛም በዚህም እንዳነሳው መሳይ ኢትዮጵያ ውስጥ ለተደረገው ምላሽ ይመስላል እንግዲህ የቃላት ልውውጥ ጉዳይ ይመስላል። ይሄ እንግዲህ በአጠቃላይ ያለውን የልብ መሻከር የበለጠ እያሳደገ የመጣ ነው። በየቀኑ እያደገ ነው የመጣው። እንግዲህ እዚህ መግለጫ ላይ ለኤርትራ ያለችው በጣም ያው የሰበሰበቻቸው አካሎች የተሰበሰቡት ወይም እነሱ ጠርተው የተሰበሰቡት አካሎች የኢንተርናሽናል ኮሚኒቲው ነው፣ ዲፕሎማቶች ናቸው። እና እዚህ መድረክ ላይ እንግዲህ ዲፕሎማቲክ የሆነ ቃል ነው የምንጠብቀው። መሳይ ኤርትራ ልቧን ታሳያለች ማለት አስቸጋሪ ነው። እንደዚህ አይነት መድረኮች ሁሉ ጊዜ መጫወቻ ናቸው። እንደሚታወቀው ኢንተርናሽናል ኮሚኒቲው ያለው ኖርም አለ። ያንን ኖርም ሳይጥሱ በዛ ልክ መግለጫ መስጠት ነው። ተቀባይነት ኢንተርናሽናል የሆነ ዓለም አቀፍ ፖለቲካል ካፒታላቸው እንዳይነካ ማለት ነው። እና በዚህ መድረክ ላይ እንግዲህ የተነሳው ኤርትራ ያነሳችው ነገር አንደኛ እኛ የሰው ድንበር ውጭ አይደለም ያለነው፣ ድንበራችን ላይ ነው ያለነው ነው። ድንበራችን ላይ ነው ያለነው። የአልጀርሱ ስምምነት ባስቀመጠው መሰረት በዛ ድንበር ላይ ነው ሰራዊታችን ያለው እንጂ የኢትዮጵያን ድንበር ጥሰው ገብተዋል የሚለው ነገር ፍሬፈርስኪ ነው እና ይሄን ዓለም አቀፍ ኮሚኒቲው ሊያውቅ ይገባል የሚል ነው። ሁለተኛው እኛ ለጦርነት ዝግጅት የለንም፣ ከኢትዮጵያ ጋር ለመዋጋት ዱብ ያሉ ነው የሚባለው ወሬ ትክክል አይደለም የሚል ነው። እንዳልኩህ ግን ይሄ የዲፕሎማሲ ቋንቋ ነው። እንግዲህ መሳያው መቼም እዛ ዲፕሎማቶችን ሰብስበ እየተዘጋጀው ነው አይባልም እና እንደዚህ አይነት መግለጫ ነው። ሶስተኛው የኢትዮጵያ የባህር በር ፍላጎት አሮጌ ነው እና ዘመኑን ያልዋጀ አሮጌ ፍላጎት ነው እያሳየች ያለችው የሚል ነው። እንግዲህ ይሄ ትሬቷን ነው ማለት ነው እያሳየች ያለችው፣ ፍርሃቷን። ፍላጎት አለ፣ የባህር በር ፈልጋለሁ እያለች ነው ያለችው። ኦውን ማድረግ ወይም የራሷ ማድረግ ማለት ነው ፍላጎት። ይሄን ከሳለች። ይሄ ክስ ነው። ዓለም አቀፍ ኮሚኒቲው ይህን እንዲረዳ ነው ኤርትራ ያቀረበችው። ሌላው ኤርትራ በኢትዮጵያ ውስጥ አትገባም። የዚህ የፕሪቶሪያ ስምምነትም ቢሆን ፕሬዚደንት ኢሳያስም ያሉት ምንድነው የኢትዮጵያ ጉዳይ ነው፣ የውስጥ ጉዳያቸው ነው፣ እኛ እንዲሰምር ነው የምንፈልገው እንጂ በዚህ የውስጥ ጉዳይ ላይ አንገባም የሚሉ ናቸው የተነሱት ነጥቦች። እንግዲህ እነዚህ የዲፕሎማሲ ቃላት ናቸው እና ግን በአጠቃላይ ግን የሚያሳየው ነገር ምንድነው? ኢትዮጵያ የማይገባ በኤርትራ አገላለጽ ማለት ነው የማይገባ የባህር ፍላጎት እያሳየች ነው ያለችውና ልትታቀብ ይገባታል የሚል ነው። ልትታቀብ ይሄንን ዓለም አቀፍ ኮሚኒቲውም ይሄን ነገር ሊገስጽ ይገባል። ይሄ ሉዓላዊነትን መዳፈር ነው፣ ዓለም አቀፍ ህጎችን መዳፈር ነው፣ የአፍሪካንን ቻርተር መዳፈር ነውና ረፊ በሏት ነው የሚል መልእክት ነው ለማስተላለፍ የተሞከረው። መሳይ እንግዲህ መድረኩ በአጠቃላይ እንደዚህ አይነት ይዘት ነበረው። ገለታው ያነሱትን ሐሳብ በሙሉ በዝርዝር ነው የተመለከትከው። እንግዲህ ለአዲስ አበባው የአምባሳደሮችና
አብይ አህመድ ባለስልጣናት ውይይት ምላሽ የሚሆን ነገር ነበር የተከናወነው። በዚህም አንተ እንደተከስከው ኤርትራ በኢትዮጵያ ጉዳይ ላይ ጣልቃ እንደማትገባ የሚባለው የጦርነት ዝግጅት ሁሉ በኤርትራ በኩል እንደሌለ ኤርትራ በድንበሩ አካባቢ ተወስና እንደቀረች የተለየ ዝግጅትም ያደረገች እንዳልሆነ የኢትዮጵያን የተዛባ የባህር በርና የወደብ አካይዶ የማመለካከት ዓለም አቀፉ ማህበረሰብም ትኩረት እንዲሰጠው ነው። ምክንያቱም በቀጠናው ሌላ ግጭት ሊፈጥር የሚችል አካይድ ስለሆነ እሱ ላይ አጽንኦት የሰጡበት ሁኔታ ነው የሚገኘው። ሌላው ምናልባት ከኤርትራና ከኢትዮጵያ አንጻርም እንደዚሁ በመረጃ ምንጮች ነው በፊት ለፊት በማስረጃ የምናቀርብበት ሁኔታ ሲኖር እናቀርበዋለን። ነገር ግን የኤርትራና የአብይ አህመድ የፕሬዝዳንት ኢሳያስና የአብይ አህመድ ግንኙነት በዋናነት የሻከረው ከፋኖ አንጻርም እንደሆነ ነው የሰማነው። የመጨረሻው ግንኙነታቸውም የተቋረጠው በተለይ ከጀርባ የነበረው እንዲሁ ወደ ጥል ያመራ የነበረው ግንኙነታቸው ክሩ የተበጠሰበትም አንድም ተባብረን ፋኖን እናጥፋ የሚል ጥያቄ በአብይ አህመድ በኩል ለኤርትራ እንደቀረበና ኤርትራ ከዚህ አንጻር ፍቃደኛ አለመሆኗን ተከትሎ ነው አብይ አህመድ ሙሉ በሙሉ በፊት የነበረውን የውስጥ ለውስጥ መሻከር በአደባባይ እንዲወጣና ፈጽሞ ከኤርትራ አንጻር ሌላ መንገድ እንዲከተል ያደረገው ከፋኖ አንጻር ያቀረበውን ጥያቄ ኤርትራ ባለመቀበሏ መሆኑን ያገኘነው መረጃ ያመለክታል። ሆነም ቀረም እንግዲህ ሁለቱም ሀገራት ወደ ጦርነት ይገባሉ የሚለው ነገር ጥያቄው መነሳቱ አልቀረም። በኤርትራ በኩል የሚታየው ዝግጅት እያደረግን አይደለም፣ የተለየ ነገር የለም፣ ወደ ጦርነት የሚያስገባን አንዳችም ነገር የለም የሚለው በተደጋጋሚ በሰፊው ከየባለስልጣናቱ በተለያየ መልኩም ከአክቲቪስቶቻቸው እየተሰጠ ይገኛል። በኢትዮጵያ በኩል ደግሞ ወይም በአብይ አህመድ በኩል ደግሞ የጦርነት የሚመስል ምክንያቱም ዝግጅቱን እያየን ነው። በቪዲዮ ተቀርጾ ከሚታዩት እንደምንረዳው ወደ አሰብ አካባቢና ወደ ሰሜን ድንበሮች አካባቢ እንደዚህ የጦርነት ዝግጅት የሚመስሉ የወታደሮች እንቅስቃሴ በስፋት እየታየ መሆኑን ስንረዳ የነ አብይ አህመድ አካሄድ ደግሞ የተለየ ሆኖ ነው የምንረዳው። ሌላው በሚዲያዎቻቸው የሚያቀርቧቸው ፕሮግራሞች የሚያስተላልፏቸው መልእክቶች ከወደብ አንጻር አሁንም አብይ አህመድ በጥሶና ሰብሮ መሄድ የሚፈልገው አጀንዳ እንዳለ ነው የምንረዳውና ይሄንን ነገር እንግዲህ በሚቀጥሉት ጊዜያት የምናየው ይሆናል። ገለታው ወደሚቀጥለው ርዕሰ ጉዳይ እናልፋለን። ትግራይ እንግባ። ትግራይ ያለው ሁኔታ እንዴት ነው? አሁን አቶ ጌታቸው ረዳ ሰሞኑን ሪዮት ሚዲያ ላይ በመቅረብ የሰጠው ቃለ መጠይቅ አንዳንድ የትግራይ የፖለቲካ ሊቃን እንደሚሉት ከሆነ የበለጠ ችግሩን የሚያወሳስብ ምናልባትም መፍትሄ እንኳን የሚገኝ ከሆነ ሽምግልና የገቡም ሰዎች ካሉ ለነሱ እጅግ አስቸጋሪ የሚሆን ቃለ መጠይቅ ነው ጌታቸው የሰጠው ብለው ነው እየገለጹ ያሉት። አንድም ከኤርትራ አንጻር ስማቸውን አወጣለሁ ብለው በቀጠሮ የያዙበት ጉዳይ፣ ሁለተኛም ከሌተናል ጀነራል ታደሰ ወረደ ጋር የገቡበት ፍጥጫ፣ በሶስተኛነት የሚጠቀሰው ከዚህ ከተፈናቃዮች ወደ ቦታቸው መመለስ አለባቸው ያንን እንዴት እናስፈጽመው በሚለው ጉዳይ ላይም በህወሓትና በአቶ ጌታቸው ቡድን መሃል ከፍተኛ ልዩነት እንዳለ ነው እንግዲህ ከቃለ መጠይቁ የተረዳ ነው። ስለዚህ የትግራይ ነገር በቅርቡ መፍትሄ ያገኛል ብሎ መውሰድ እንደማይቻል ሌላ አማራጭ ካልተፈለገ ወይ አንዱ ኃይል ካልተንበረከከና ካልተሸነፈ በቀር በትግራይ እንደው በስምምነትና በውይይት ሊፈታ የሚችለው ነገር እድሉ እየጠበበ ነው የሚል አስተያየቶች እየተሰጡ ነው። እንዴት እያየው ነው? የትግራይ ጉዳይ መሰረቱን በተለይ የህወሓትን መሰረት ብዙ ጊዜ እናነሳለን መሳይ እና እዛ ጋር የተያያዘ ነው። ዝም ብሎ የአይዲዮሎጂ የሀሳብ ልዩነት ወዘተርፈ አይደለም። ህወሓት እየፈረሰ ያለ ፓርቲ ነው። በዓለም ላይ እኮ እህት ፓርቲ እኮ የለውም መሳይ። እህት ፓርቲ የሚሉት ነገር አላቸው። ይሄ አንድ ፓርቲ የሚመስለው ማለት ነው። የኮሚኒስት አስተሳሰብ ያለው ካለ ራሽያ የሆነ ጓደኛ አለኝ ብሎ ከዛ ጋር ወዳጅነት ይፈጥራል። ስዊድን ሀገር የሆነ ጓደኛ አለኝ ይላሉ። ሪፐብሊካን እኛን የሚመስል ፓርቲ አለ ይላሉና እህት ፓርቲ እኮ የለውም ዓለም ላይ። ህንድ ሀገር አንዳንድ በብሔር ላይ የተደራጁ አሉ ይባላል። እነሱ በህንድ በተባበረች ህንድ ስር ያሉ ናቸው። ህንድ ውስጥ የተባበረችን ህንድን እናከብራለን ብለው የፈረሙ ከዛ ግን አካባቢያዊ የሆነ ኦቶኖሚ የተሰጠ ያላቸው ወይ ማስተዳደር የተፈጠረላቸው ናቸው እንጂ ህንድን ለማፍረስ የተዘጋጁ አይደሉም። ይሄ ራስ በራስ በሚባል በብሔር ላይ የተደራጀ ማለት ነው መሳይና ጓደኛ የሌለው ነው። ባለፈው ያነሳ ነው እኮ ነው ዓለምን ሁሉ ሊያፈርስ የሚችል አቅም ስለሌለው ነው እንጂ አቅም ያለው ግዙፍ ፓርቲ ቢሆን ምስራቅ አፍሪካ ላይ መንግስትን ስልጣን ተቆጣጥሮ ግዙፍ ፓርቲ ቢሆን
በየብሔሩ ተሸጋሸጊ የሚል ትምህርት እንዲ አይዲዮሎጂ በአጠቃላይ የሚያፈርስ ነውና እየፈረሰ ከዚህ ጋር ተጋጭቶ ከዓለምም ጋር ተጋጭቶ ከሞደርናይዜሽን ጋርም ተጋጭቶ ያለ ፓርቲ በጦርነትም የተሸነፈ ፓርቲ ገዢ ሆኖ እየፈረሰ ነው ያለው። ያ እየፈረሰ ያለ ፓርቲ ችግሩ ይሄ ነው። እንግዲህ ስልጣን ላይ ስለሆነ ደግሞ እርስ በርሱ ይጋጫል። በአንዳንድ ስልጣን ላይ ሊያቆዩት የሚችሉትን ነገሮች በዚህ ላይ እኔ ልንጠልጠል ይላል፣ የለም ሌላኛው ደግሞ የለም ይላል። ለምሳሌ እዚህ እንትኖችን እንውሰድ። የተፈናቃይ ጉዳይ አቶ ጌታቸው ሲናገሩ ምንድነው ያሉት? ተፈናቃዮች ወደ ቦታቸው እንዲመለሱ ለማድረግ ከባዱ ጥፋት የኛ ነው፣ እንደ ሆስቴጅ አድርገናቸዋል አሉ። ከተመለሱ በምን እንጫወታለን? በጣም እኮ የሚያሳዝን ነገር እኮ ነው መሰለኝ። በምን እንጫወታለን? እንዳይመለሱ በማድረግ ፌደራል መንግስት በደል ፈጽሟል እያለን እኮ ነው ድጋፍ የምናገኘው። እንደ ወልቃይት መጫወቻቸው ነው፣ ተፈናቃዮች መጫወቻቸው ናቸው። ይሄ ደግሞ ሂስትሪውን ወደ ኋላ ያየን እንደሆነ የህወሓትን ሂስትሪ እስቲ ተመልከት። ከዚህ በፊት እኮ በነበረው ጊዜ ታሪኩ እኮ የእርዳታ የትግራይን እርዳታ እኮ ሲሸጥ የነበረ እኮ ነው መሳይ። ዶክተር አረጋዊ በርሄ ቪኦኤ ላይ ቀርበው ከወይዘሮ አረጋሽ ጋር ሲነጋገሩ በጣም ያስለቅሳል። አንድ ጊዜ የተነጋገሩትን አይቼ ምን ይላሉ? አንድ ጊዜ በዛ በትግሉ ጊዜ ያሉ ለትግራይ የመጣን እርዳታ 95%ቱን ያለ ይመስለኛል ቁጥሩ እንደዛ ነው፣ ለድርጅቱ ወስደን 5% ይሁን የሚል ውሳኔ ተወሰናል። 5% ለትግራይ ህዝብ 95%። ከዛ በሬ እየታረደ መጠጥ እየተገዛ ስንደንስ ጥያቄ ተነሳ። ይሄ ነገር ትክክል አይደለም፣ ችግሩ ህዝቡ እያለቀ አይደለም፣ እንዴት እኛ እንደዚህ እናደርጋለን ሲባል የትግራይን የዚህ ረሃብ ችግር የሚፈታው ሳይንስ ነው። ይሄንን ያሉት ሳይንስ ነው ወደፊት የሚፈታው እንጂ አሁን ዝም ብለን እርዳታ በመስጠት በምናምን አይደለም እንፈታውና ሳይንስ ይዘናል ብለው አሉ። እንደዚህ እያደረገ የመጣ ፓርቲ ነው እና አሁንም ቢሆን ለዛ ህዝብ የሚበጅ ፓርቲ አይደለምና ይሄ ፓርቲ እየከሰረም ስለሆነ እየፈረሰም ስለሆነ የዛ ነጸብራቅ ችግር ነው አሁን የሚታየውና በቀላሉ የሚታረቅ አይደለም የሚለው ምን ጥያቄ አለው? አሁንም ቢሆን ጊዜያዊ አስተዳደሩ ዘመኑን ጨርሷል። እንደገና ተመልሶ በዚሁ አይነት ቀመር እንግዲህ 50+ ምናምን አንድ ህወሓት ያንን ቦታ ይዞ ይቀጥል የሚል ቀመር እንደገና ከተቀመጠ አሁንም እንደገና ሌላ 6 ወር ስለሚታደስ ያ የዛ አካባቢ ሽግግር ሚስተካከል አይሆንም መሰለኝ። እየባሰ ነው የሚሄደው። ይሄ ፓርቲ ቤቱ ነው መቀመጥ ያለበት። እኛ መቼም ይፍረስ እንደዚህ ይሁን ማለት ስልጣን የለም። ግን ቤቱ ተቀምጦ ራሱን የሚያይበት ጊዜ ለምንድን ነው የማይኖረው? በዚህ ሁሉ ህመም ውስጥ እያለ ታምያለሁ ይላል። አንዳንድ ጊዜ እኮ እንትን ውስጥ ነው ያለሁት ይላሉ መሪዎቹ ወጥተው። ይሄ ሆስፒታል ውስጥ ያለ ምንድነው ማቆያ ውስጥ ነው ያለሁት ብለው ይናገራሉ። እንደዚህ ሆነው ስልጣን ላይ ለምን ይቀመጣሉ? የትግራይን ህዝብ ለምን ያስቸግሩታል? ቤታቸው ተቀምጠው ጊዜውን የሚዋጅ ነገር ይዘው የሚመጡ ከሆነ ሰየው ወደዛ ይሄዱ። አለበለዚያ ግን የዛ ህዝብ ችግር መሳይ በዚህ ፓርቲ ስልጣን ላይ ያለ ምንም የሚስተካከል ነገር አለ ብዬ እኔ እንደ አንድ ኢትዮጵያ አላም ገለታው እንግዲህ እስካሁንም የሚታይ የሚያስታርቅ ወደ ማል የሚያመጣ ምንም የመፍትሄ ሐሳብ ከሁሉም ወገኖች እየመጣ አይደለም። እንዳልከው ትግራይ ውስጥ አሁን በህዝብ ዩንታ ያልተሰጠው ወይም ደግሞ ዱንካን ሰባሪ የሆነ ኃይል ነው ስልጣኑን የተቆጣጠረው። እንግዲህ በምን አይነት አግባብ ትግራይን እየመራ እንዳለ ግራ የሚገባ ነው። ያው በፌደራል መንግስቱ የተሰየመው ጌታቸው አዲስ አበባ ነው ያለው። ስለዚህ እንዴት ነው አሁን የትግራይ እንቅስቃሴ የሚቀጥለው? ወዴት ነው የሚያመራው? የሚታይ ምንም አይነት ፍንጭ የለም። ሁለቱም በየፊናቸው እየሮጡ ነው ያሉትና ያ ደግሞ ለትግራይ ህዝብ ሌላ ስብራት እያመጣ ነው። አቶ ጌታቸው በሪዮት ሚዲያ ላይ እንደተናገሩት ከሆነ እንግዲህ ከ13 ቢሊዮን ብር በጀት ውስጥ ወደ 8 ቢሊዮን ብር የሚሆነውን ለሰራዊቱ ነው የሰጡት። ደሞዝ ሳንከፍል ቀርተናል። እንግዲህ የትግራይ ህዝብ ደሞዝ እየተከፈለው አይደለም። ደሞዝ አልተከፈለንም ብለው ፍርድ ቤት ክስ አቅርበው ነበር። አንድ ጌታቸው ረዳ እንዲራዘም ጊዜው በሚል ለፍርድ ቤት የጻፈውንም እንደዚህ ባለው ወቅት ወጥቶ ነበር። ስለዚህ ሰራተኛው ደሞዝ እየተከፈለው አይደለም። አብዛኛው እንቅስቃሴ ቆሟል። የትግራይ ህዝብ በምን በጣም በአስማት ነው በምንድነው ሊኖር የሚችለው? መንግስታዊ አጠቃላይ እንትኑ እየሰራ አይደለም። በቃ ቆሟል፣ ሙሉ በሙሉ ሽባ ሆኗል ማለት ይቻላልና ህዋቶች ደግሞ ሌላ ነገር ውስጥ ነው ያሉት። ህዝቡን ሰብሰብ አድርጎ ማስተዳደር ነገር ውስጥ ፈጽሞ የሚታዩ አይደለም። ወታደሮችን ማሰልጠን ነው ሰሞኑንም የሚታየው፣ የራሳቸውን ይዞታ ማጠናከር ነው። ከዚህ አንፃር ለትግራይ ህዝብ ማን ይድረስለት የሚለው
በጣም አሳሳቢ ጉዳይ ነው። በምን ሊፈታ ይችላል? ከእግዚአብሔር በታች አማኝ ህዝብ ነው የኢትዮጵያ ህዝብ፣ የትግራይ ህዝብ አማኝ ህዝብ ነውና ከእግዚአብሔር በታች አንዱ መፍትሄ የሚሰጠን እግዚአብሔር ነው ብዬ እኔ ፐርሰናሊ ማምናለሁኝ። ይሄ ፖለቲክስ አይደለም ሃይማኖት ነው። ግን ብዙ ህዝብ ደግሞ የኢትዮጵያ ህዝብ የትግራይ ህዝብ ያምናል። ከእግዚአብሔር በታች የትግራይ ወጣቶች መደራጀት መቻል አለባቸው። መሳይ አዳዲስ ሀሳቦች ይዞ መነሳት ያስፈልጋል። ፈውስ የሚያመጣው ይሄ ነው። አሮጌ ነገር ነው ህወሓት የያዘው፣ አያሻግርም። አሁን ያልከው እኮ ነው። ከሪጅኑ እንኳን አያስወጣም። በሌላው ዓለም ወንጀል የሆነ ፖለቲካ ነው የያዘው። ሪጂናል ኢንተግሬሽን እኮ ያስፈልጋል እኮ መሳይ። ተው ይሄ የእንትና ክልል፣ የአማራ ክልል፣ የትግራይ ፓርቲ፣ የኦሮሞ ፓርቲ ተውና አሁን እንኳን የቀይ ባህር ጉዳይ ሲነሳ መሳይ እንደው አላስረዝምም። የቀይ ባህር ጉዳይ ሲነሳ እኮ ገና ሪጂናል ኢንተግሬሽን ያስፈልገናል። አሁን ወጣቱ ትውልድ ከላይ ከቀይ ባህር ላይ ሆኖ ነው ማየት ያለበት። ለምሳሌ ኤርትራን እያየሁ ነበረ መሳይ። አሁን የኤርትራ ወደ ሌላ አልሄድም፣ እንደው የትግራይን ጉዳይ ነው ፎከስ ማድረግ። የኤርትራን ጂዲፒ ሳይ 2 ቢሊዮን አይሞላም፣ $2 ቢሊዮን አይሞላም ባጀቷ። ማን ነው እንትና ጂዲፒዋ። ድሃ ናት፣ በጣም ድሃ ሀገር ናት። ይቺ ድሃ ሀገር ብቻዋን ቀይ ባህርን ማኔጅ አታደርገውም መሳይ። ከማዶዋ ያሉ ሀገሮች እነዚህ ሁለተኛ ዓለም የሚባሉት ናቸው። ሁለተኛ ዓለም ከአንደኛው ዓለም ቀጥሎ ያሉት ማለት ነው። አረብ ሀገሮች የሁለተኛው ዓለም በጣም የአንድ ህንፃ ዋጋ ነው ይሄ። ጅቡቲን ያየህ እንደሆነ መሳይ ወደ 4 ቢሊዮን ነው እንትና ጂዲፒዋ። ከዚህ ውስጥ ግማሹ የኢትዮጵያ ብር ኢትዮጵያ የምትከፍለው ነው ለወደብ ማለት ነው። ለምሳሌ ኢትዮጵያ የጅቡቲን ወደብ አቁማ ወደ ኤርትራ የሆነ ሰላም ተፈጥሮ ወደ ኤርትራ ብትኖር ግማሹ ይቆማል ማለት ነው። ምንድነው የጅቡቲ ገቢ ግማሹ ሲቆም ማለት ነው $3000 በአመት አንድ የጅቡቲ ሰው 1000 ምናምን ነው የሚያገኘው ማለት ነው። ከዛ ላይ ደግሞ ውሃ በለው ፍራፍሬ በለው በሙሉ ኢትዮጵያ ላይ ዲፔንደንት። ኤርትራ እንደዛ ናት። እነዚህ ሀገሮች አንድ ላይ በሪጂናል ኢንተግሬሽን መጥተው በአካባቢ ቅንጅት መጥተው ቀይ ባህርንም አካባቢውን ማኔጅ የሚያደርጉ ከሆነ ተያይዘው ያድጋሉ። እንደና አብይ አህመድ ያለ እንደው የሪጂናል ኢንተግሬሽን የማያስብ በጦርነት ሁሉ ነገር የሚያስብ ሰዎች ይዘን የትም አንደርስም መሰለኝ። ስለዚህ ከፍ ብሎ የሚያስብ ትውልድ ያስፈልጋል ለማለት ነው ይሄን ያመጣሁት መሳይ። አካባቢያቸውን እንደዚህ ሪጅናቸውን አይተው ከማዶ ካለው ጋር ተወዳዳሪ የሆነ ስትሮንግ ኔሽን ሆርን ኦፍ አፍሪካ የሚመሰርት አስተሳሰብ ያለው ትግራይ ውስጥ መብቀል መቻል አለበት። አማራ ውስጥ መነሳት አለበት። ኦሮሞ ውስጥ መነሳት መቻል አለበት። እንደዚህ ሆነን ከተነሳን ከሌሎች ከአካባቢዎች ጋር ተያይዞ ነው እንጂ ማደግ የሚቻለው ጠባብ ፖለቲካ ይዞ በጣም ጠባብ ፖለቲካ ይዞ ከጠባብነት ወርዶ ደግሞ አሁን ህወሓት ስለ አክሱም ስለ በዞን በደረጃ ያደራጀ ፓርቲ ነውና ይሄ ፓርቲ በአካባቢው በጣም አደገኛ ፓርቲ ነውና ትግራይ ውስጥ መድኃኒቱ ስላልከኝ ነው መሳይ ከላይ ሆኖ ማየት ያስፈልጋል። ከላይ ሆኖ የሚያይ በጣም ከባድ ነው ገለታው። ከባድ ነው ስል የማይቻል ሆኖ ሳይሆን አሁን እነዚህ ሁለት ኃይሎች ያለፉት ግማሽ ክፍለ ዘመን የትግራይን ፖለቲካ ከታችም ከላይም ተቆጣጣሪው የሰነበቱ ኃይሎች አሁንም ከዛ ወንበራቸው ላይ ላለመልቀቅ በሚንገታገቱበት ጊዜ የትግራይ ወጣቶች እንዴት ሰብረው አሁን እና አዲሱን አስተሳሰብ ለትግራይ በጣም የሚበጀውንና ተስፋ ያለውን ነገር እንዳያደርጉ እንደነዚህ አይነት ሰዎች ከፊት ለፊት ተገትረው ወደፊት እንዳይራመድ ያደረጉት ነውና እሱ በራሱ መስዋዕትነትን ይጠይቃል። የትግራይ ወጣት መስዋዕትነት ከፍሎ እነዚህን ሰዎች ገለል ማድረግ ነው። በግራም በቀኝም ያሉት ፈጽሞ ለትግራይ ህዝብ የሚበጁ አይደለም። እስካሁን ባለፉት 50 ዓመታት ያላደረጉትን አሁን ምንም ሊያደርጉ አይችሉም። ህወሓት እድሉ ተሰጥቶታል። የሀገር 27 ዓመት የኢትዮጵያን ሰማይና ምድር ሲቆጣጠር የነበረ ነው። ምንም ማድረግ ያልቻለ አሁን እንደዚህ መሪዎቹ አርጅተው በልና በቂም ውስጥ ሆነው ምን ሊያመጡ ይችላሉ? በፍጹም እኮ እድሉ ቢሰጣቸውም ምንም ሊያደርጉ አይችሉም። ስለዚህ አዲስ ሰው አዲስ አስተሳሰብ ነው የሚያስፈልገው የሚለው ምንም ለነገ የሚተው አይደለምና የትግራይ ህዝብ ኮፍጠን ኮስተር ብሎ ይሄንን ትግል ማድረግ ነው ያለበትና ሌላውም የኢትዮጵያ ህዝብ ሌላውም ኃይል ይሄንን አስተሳሰብ ይዞ ከመጣ እውነት ለመናገር እስካሁን በዋት ምክንያት የኢትዮጵያና የትግራይ ህዝብ መሃል የተፈጠረው መሻከርም የሚወገድበት የሚሽርበት ሁኔታ ነው የሚፈጠረው።
አሁን ሁለቱ ህዝቦች እኮ በደም ተቀራርበው ማለት ለይቼ መናገር አይደለም ትግራይ ህዝብና ኢትዮጵያ ህዝብ ብዬ ነገር ግን ህወሓት በፈጠረው የፖለቲካ ግድግዳ ምክንያት ብዙዎቹ የትግራይ ተወላጆችና በዚህም በኩል ሌላው የቀሪው ኢትዮጵያ ህዝብ በሌላ ስሜት ውስጥ ነው ያለው ህወሓት የሚባል ነገር ከመሃል ገለል ቢል በእርግጠኝነት ሁሉ ነገር ሽሮ ኢትዮጵያውያን ከእንደገና እጅ ለእጅ ተያይዘው ሀገራቸውን የሚገነቡበት ሁኔታ ነው የሚፈጠረውና የህወሓት መኖር በተለይ በዚያ አስተሳሰቡ አሁንም ባሉት መሪዎች አካሄድ ከሆነ ነገ ለትግራይ ህዝብም ለኢትዮጵያ ህዝብም መከራ እንጂ ሰላምም ሆነ እድገት ሊመጣ አይችልም ገለታው እንደው ወደ ሌላ ርዕስ ልሄድ ነው የምትጨምረው ከሌለም ምናልባት ከዚህ ከሰሞኑን ኦሮሚያ ክልል ሰሜን ሸዋ ወረጃርሶ አሊዴሮ በሚባል አካባቢ አንድ የህዝብ ማመላለሻ አውቶቡስ ታግቶ እንደነበረ ታስታውሳለህ ሰኞ ዕለት ነው የታገቱት ወደ 60 የሚጠጉ መንገደኞች በታጣቂ ኃይሎች መወሰዳቸውን ተከትሎ የድረሱልን ጥሪ ቤተሰቦቻቸውም እንደዚሁ ከፍተኛ ስጋት ውስጥ ያሉበት ሁኔታ ነው የተፈጠረው ትላንትና የኦሮሞ ነጻነት ሰራዊት በጃልመሮ የሚመራው መግለጫ አውጥቷል ጉዳዩን መረጃው እንደደረሰውና ያጣራው እንደሆነ ምርመራው እንደጨረሰ ሪፖርት እንደሚያቀርብ ገልጿል እንደምንሰማው ከሆነ ወደ መንግስት የተቀላቀለው ያ አካባቢ ጃልሰኝ የተባለው ወደ መንግስት የገባውና አሁን በስልጣን ከሽመልስ አብዲሳ ያገኘው የአንድ አንጃ መሪ በዛ አካባቢ ጠንካራ ይዞታ ነበረው ይሄ የሚባለው እገታም ሆነ ጠለፋ ሲከናወን የነበረው በዚህ ቡድን ነበር አሁን ይህ ቡድን ወደ ሰላሙ መጣ ከተባለ በኋላ በተወሰነ ደረጃ እፎይታ ተገኝቶ ነበር አሁን የዚህ ቡድን ሰዎች ከተወሰኑ 3 እና 4 አመራሮች በቀር አብዛኛው ተመልሰው ወደ ጫካቸው ገብተዋል ምክንያቱም ቃል የተገባልን ስልጣንም ሆነ ምንድነው ጥቅም የለም በሚል እንዳለ ተያይዘው ወደ ጫካ ገብተዋል እነሱ ወደ ጫካ መግባታቸውን ተከትሎ ነው አሁን እንደ አዲስ ጠለፋውም ሆነ እገታው የተጀመረው አንዳንድ መረጃዎች እንደሚያመለክቱት የኦሮሚያ ክልል መንግስት ያደራጃቸው ወጣቶችና የአካባቢው ማህበረሰብ አሉ መሳሪያ አስታጥቋቸዋል ምናልባት ፋኖ ወደ አዲስ አበባ የሚመጣ ከሆነ መክታችሁ ታስቀራላችሁ ተብለው ይሄ ተልኮ ተሰጥቷቸው እዛው መሳሪያ ታጥቀው የተደራጁ የአካባቢው ማህበረሰብ አካላት እንዳሉም ሰምተናል እነሱም ሊያደርጉት እንደሚችሉ ነው መረጃዎች የሚያመለክቱት ሆነም ቀረም ግን እስካሁን ከክልሉ መንግስትም ሆነ ከፌደራል መንግስት እነዚህ 60 ሰዎች አብዛኞቹ ሴቶች ናቸው የት ይግቡ የት ይድረሱ በህይወት ይኑሩ አይኑሩ ምንም አይነት መግለጫም ሆነ ሌላ ነገር የተሰጠ ነገር የለምና እጅግ ያሳዝናል እንዲህ አይነት ከፍተኛ የጸጥታና የሰዎች የመዘዋወር ችግር ባለበት ሀገር ነው እንግዲህ አብይ አህመድ ነገ መጥቶ የተለየ ነገር ሊነግረን እየተዘጋጀ ያለው ገለታው ይሄንንስ ጉዳዩ ያደርገዋል ብለህ ነው ከዚህ በፊት የነበሩ እንደዚህ የታፈኑ መጥፋቶች ዳዋ በልቷቸዋል እነዛ እህቶቻችን ታስታውሳቸዋለህ ዩኒቨርሲቲ ተማሪዎች የት እንደገቡ ቤተሰብ እንዳለ ይኖራል የት እንዳሉ አይታወቅም ፓርላማ ሁሉ ቀርቦ ጉዳዩ መፍትሄም አላገኝም አንዴ ተገኝቷል ይላል መንግስት ያን ጊዜ የተለያየ መረጃ ያወጣ ነበር ታስታውስ እንደሆነ አስመለስናቸው አሉ እንደ ጊዜ በቴሌቪዥን ያኛው የኮሙኒኬሽን ሚኒስትሩ ተመልሰዋል ብሎ ተናግሮ እንደገና ሌላ አንድ ዜና ደግሞ አጥፎት ነበርና መጫወቻ ሆኗል ህዝቡ መሳይ ስለዚህ በአጠቃላይ ይሄ ጉዳይ ኢትዮጵያውያን እኔ ትንሽ የሚያሳስበኝ ምንድነው የምንጠብቀው ይሄ ከዛሬ ነገ ይሻል ይሆን ምናምን ብለን እንጠብቅ ይሆን እንደዚህ አይነት ስርዓት ጸጥታ ሊያስከብር አይችልም ጸጥታ ማያስከብር መንግስት እጅ ላይ ነው ያለ ነው እንደ ህዝብ በጣም ጸጥታችን ተደፍሯል ባህላችን ተደፍሯል እና እንደዚህ የሆነበት ህዝብ ተባብሮ ታግሎ ጸጥታ የሚያስከብር መንግስት መቅጠር ነው እንጂ ያለበት ምናልባት ነገ እንደው የተሻለ ጊዜ ይመጣ ይሆን ብሎ መጠበቅ ይገርመኛል አሁን የቀደም ያልከው እኮ ነው ህወሓትም ቋርጅቷል እኮ ያረጀ በሬ ከዛ ምናልባት ነገ ይጠነክር ይሆን እንደው ቆይስቲ እንደው ትንሽ እንደው ሌው ያልን እንጠብቃለን እንዴ ካረጀ መፍትሄ ነው የሚፈልግለት እንግዲህ ዘመኑን ጨርሷል ዘመኑን አልዋጀም ደከመ የበሬ አገልግሏል ሊሆን ይችላል እና እንደዛ ነው አዲስ ትውልድ ነው መምጣት ያለበት ያ ወይፈንም ይባላል አይደለም እንከር ያለ እሱ ነው የሚረከበው ያንን በሬ ይረከበዋል ያርሳል በቃ እንደዚህ ነው እንጂ ገበሬ አቅሙ ያለቀውን በሬ ተስፋ ያረጋውም እና ኢትዮጵያም ውስጥ ያለው ይሄ ነው የከሸፈ መንግስት ነው ይሄን የከሸፈ መንግስት ነገ የተሻለ ጸጥታ አንሰማም ዜና በየጊዜው ነው ዜናው የሚሆን
የመንግስት እስኪወርድ ድረስ በየክልሉ አሁን እኮ የሚታወቁ እኮ ናቸው ወደ ዜና የሚመጡት መሳይ። ድምጽ የሌላቸው ሰዎች እኮ ብዙ ይታፈናሉ። አንድ ነጋዴ፣ 5 ነጋዴ፣ 2 ነጋዴ ባይሱዙ የሆነ ቃጭኖ ሲሄድ የመዘረፍ ጉዳይ እኮ ዜና እኮ አይሆንም በምድሪቱ ውስጥ። ምክንያቱም ግዙፍ ይሆናል። አንድ ጊዜ 50 100 ሰው ካልሆነ በየአንድ ሰው 2 ሰው 1 ሹፌር 2 ሹፌር ዋጋ መክፈል ምንም ዜና ውስጥ የማይገባበት ጊዜ አለ። የከባድ መኪና ሹፌሮች እኮ ባለፈው አመልክተዋል አይደለም? እንቀሳቀስ አልቻልንም፣ መኖር አልቻልንም፣ ምን ይሻለናል እኮ ያሉበት ሁኔታ ነው ያለው። እንቅልፍ የማይወስዳቸው ጊዜ እኮ ነው። መንገድ ላይ ያን ጊዜ በፊት ዝም ብለው ወደ ጎን ቆም አድርገው ዝም ብለው በረሃ ላይ እንቅልፋቸውን ለጥጠው ሲነቁ መንገዳቸውን የሚጀምሩ ከባድ መኪና አሽከርካሪዎች ዛሬ ነፍስ ውጭ ነፍስ ግቢ ነው። የታጠቀ ሰው ጠመንጃ አንግቦ አለፍ ሲል በቃ ሊያስቆመኝ ነው የሚል ህይወት ነው የሚኖሩት መሳይ። እዚህ ሀገር እነዚህ ትላልቅ ትራኮች አንድ ጽሑፍ አለ ማየው ምን ይላል? አሜሪካንን የምናሽከረክራት እኛ ነን ይላል። እነዚህ ትላልቅ ትራክ የሚነዱት ማለታቸው ነው። እውነታቸውን እኮ ነው። እቃውን ካንዱ ወደ አንዱ የሚወስዱት እነሱ ናቸው እና አሜሪካንን የሚያሽከረክሩት እነሱ ናቸው። ኮራ ብለው አሜሪካንን እያሽከረከርናት ነው እያሉ ይነዳሉ። ዘይት ከቀን ይነዳሉ፣ እቃ ያመላልሳሉ፣ ከአንዱ ሱቅ ወደ አንዱ ሱቅ ያደርጋሉ። እነዚህ ከባባድ መኪና የሚያሽከረክሩ ሰዎች ኢትዮጵያን የሚያሽከረክሩ በሰላም ማሽከርከር አልቻሉም እና በአጠቃላይ የህብረተሰቡ ሴኩሪቲ ወይም ደህንነት መሳይ ነገ ይሻላል ብሎ ሳይጠብቅ የኢትዮጵያ ህዝብ ተደራጅቶ መታገል ነው ያለበት። ገለታው ቀጣዩን ርዕሰ ጉዳይ የምንጀምረው አንድ እውነት ወይስ ሐሰት ብለን ነው እናነሳዋለን። እውነት ከሆነ እውነት ትላለህ፣ ከዛ ማብራሪያ ትሰጣለህ። ሐሰትም ከሆነ ሐሰት የሆነበትን ምክንያት ታብራራለህ። ነገ አብይ አህመድ በፓርላማ ለህዝብ ተወካዮች ምክር ቤት ንግግር ያደርጋል፣ ሪፖርት ያቀርባል፣ ለሚነሱ ጥያቄዎች ማብራሪያና ምላሽ ይሰጣል። እውነት ሐሰት? ሐሰት። ማብራሪያ ያስፈልገዋል። ከዚህ በፊት እንዳየነው መሳይ እውነተኛ ልትቀጥል ሆነ ይህንን ያነሳሁት ያለ ምክንያት አይደለም፣ እንድታብራራው አይደለም። አዲስ ድራማ ተጀምሯል። ተከታታይ ይመስላል። የመጀመሪያውን ኤፒሶድ ነው የሚባለው፣ አይተነዋል። ርዕሱ እውነት ወይስ ሐሰት የሚል ነው። እውነት ከሆነ ታብራራለህ፣ ሐሰትም ከሆነ ታብራራለህ። ይሄ የጠቅላይ ሚኒስትሩ ጽህፈት ቤት ያዘጋጀው አዲሱ ድራማ ነው። ተዋናዮቹ ደግሞ የመንግስት ሚኒስቴር ባለስልጣናት ናቸው፣ ሚኒስትሮች ማለት ነው። አዘጋጁ ጠቅላይ ሚኒስትር ጽህፈት ቤት ሲሆን ተዋናዮቹን ቀደም ሲል እንዳልኩት የመንግስት ባለስልጣናት ናቸው። ክፍል አንዱ ትላንት ምሽት ተላልፏል። 4 ተዋናዮች ናቸው የታዩበት። ድራማው ርዕስ ቀደም ሲል እንዳልነው እውነት ወይስ ሐሰት የሚል ነው። እንዴት አገኘው? አንድ ጊዜ የማረሳው ነገር አንድ አስተማሪ ነበሩን እና ከዚህ ከጥያቄው ሰብስታንስ ባሻገር ኢንስትራክሽን ይወዳሉ። ይሄ ምንድነው? ትዕዛዝ ነው። ኢንስትራክሽን፣ የፈተና ኢንስትራክሽን እሱ ላይ በጣም ይከነከናሉ፣ ይወዳሉ እሱን እና ፈተናው እውነት ውሸት ነውና ምን ብለው አመጡ መሰለ? እውነት የሆነውን ውሸት በሉ፣ ውሸት የሆነውን ደግሞ እውነት በሉ ብለው ጽፈዋል። እና አንድ ጎበዝ ተማሪ መልሱ ሁሉም እውነት ነው 10ም እና እሱ እውነት ብሎ ጻፈ እና ሁሉንም ኤክስ አገኘ፣ ወደቀ። እና ጠየቃቸው መልሱን፣ ጎበዝ ተማሪ ነውና እንደዚህ ያለው አይ ይቋዝጃለሁ እውነት የሆነው እኮ ውሸት ማለት አለብህ፣ ያንን መከተል አለብህ ያሉትና እስካሁን ይገርመኛል ፊሎሶፊያቸው። የኛስ ተማሪ አስተሳሰብ እንደው እስቲ እውነት የሆነውን ውሸት በሉ ብሎ ፈተና ይላልው ሁልጊዜምና ምናልባት ከዚህ ጋር የተያዘ እንደው ካነሳው አይቀር ነው እንደዚሁ እኛም የገጠመን ነው። ትዕዛዝን በተመለከተ ተማሪው ይከተላል አይከተልም የሚለውን ለመፈተን ነው አስተማሪው የፈለጉት። ዋና የተፈለገው ትዕዛዝ ይሰጣል፣ ትዕዛዙን ሳያነብ ሰው ወደ ጥያቄ እየሄደ መልስ ይሰጣል። ስለዚህ ምንድነው መመሪያው ትዕዛዙ የሚለው ጥያቄዎቹን የሚቀጥሉትን አንብቡና ባዶ ወረቀት መልሱ ነው የሚለው። ተማሪው እሱን አላነበበም፣ ወደ መልስና ጥያቄው ነው የሮጠው። መጨረሻ ሁሉንም ሰበሰቡና ሁላችሁም ወድቃችኋል አሉ።
ከዛ ክብበው አሳዩዋቸው። ባዶ ወረቀት ነበር ከናንተ መጠብቀው አሉ። አሁን ስታነሳው ነው ትዝ ያለ። እንዲህ አይነት ነገሮች አሉ፣ ትእዛዝን መከተል። አዎ እና ምናልባት እነዚህ ሰዎች የሆነ የተሰጣቸው እንትን አለ፣ ትእዛዝ አለ። እውነት የሆነውን ውሸት እንዲሉ፣ ውሸት የሆነውን እውነት እንዲሉ ትእዛዝ ተቀብለው የመጡ ነው የሚመስለኝ። በሰዎቹ ዕውቀት ላይ እኔ ጥርጣሬ የለኝም መሳይ። ሁሉም በጣም የተማሩ ናቸው። ይህን እያዘንኩ ነው የምናገረው። የተማሩ ናቸው የኢትዮጵያ ልጆች። ኢትዮጵያ ያፈራቻቸው በፒኤችዲ ደረጃ የተማሩ ናቸውና እንደዚህ ሆነው ይህን ዕውቀት አካብተው ግን ለአንድ አምባገነን መሳሪያ ሲሆኑ ሳይ ደግሞ አዝናለሁ በጣም። ብዙ ጊዜ አምባገነኖች እንደዚህ አይነት ትንሽ የተማሩ ሰዎች ካገኙ በጣም በደስታ ነው የሚቀበሉት። እነሱ የፈለጉትን የሚሰጧቸውን ኢንስትራክሽን ወይም ትዕዛዝ የሚተገብሩ ከሆነ ይመቿቸዋል። ምክንያቱም ውሸቱን በሳይንሳዊ በሆነ እንትን ያቀርቡላቸዋል። ምንድነው ትንታኔ ያቀርቡላቸዋል። ኢሜጅ ይፈጥሩላቸዋል፣ ምልክት ይፈጥሩላቸዋል። የተማረ ነው የሚመራው። የተማሩ ሰዎች ፒኤችዲ ያላቸው ሰዎች ናቸው የሚመሩት የሚለውን ድክመቱን ያ መንግስት ያ ደካማ መንግስት እንዲሸፍኑለት ይጠቀምባቸዋል። ስለዚህ ለዚህ እኮ ነው ትምህርት ብቻውን አይደለም፣ የሆነ ካራክተር ያስፈልጋል። ዕውቀት ብቻውን አደገኛም እኮ ይሆናል መሰለኝ። ዕውቀት ጥሩ ዕውቀት ያለው ሰው ያንን ዕውቀት ለጥሩም ሊያውለው ይችላል። ደግሞ የህብረተሰብን ጥያቄ ለማዳፈን ራሽናል እያደረገ ምክንያታዊ አስመስሎ በማቅረብ የህብረተሰብን እድገት ሊታገልበት ይችላል። እና በዚህ አዝኛለሁኝ። ሰዎቹ እንዳልኩህ ዕውቀታቸው ላይ ባላቸው የኢኮኖሚክስ ዕውቀት፣ የሕክምና ዕውቀት፣ በሕክምና ሙያ ዕውቀት ያላቸው ሴቶች በዚህ ምን ጥርጣሬ የለኝም እኔ። እና ግን ከተነሳው ውስጥ እኔ ጥያቄዎቹ አንደኛ ጥያቄዎቹ፣ ሁለተኛ ዓላማው ምንድነው? ይሄ ጠቅላይ ሚኒስትር ጽህፈት ቤት በመሰረቱ ስራው ይሄ አልነበረም መሆን የነበረበት መሳይ። ራሱን ልክ እንደ ሴፓሬት የሚኒስቴር መስሪያ ቤት ማየት አይችልም። የጠቅላይ ሚኒስትር ጽህፈት ቤት እንግዲህ የጽህፈት ስራዎችን የጠቅላይ ሚኒስትሩን የጽህፈት ስራዎች የሚያቀናብር ነው። ብዙ የሚኒስቴር መስሪያ ቤቶች አሉ። ሪፖርቶችን ሊያጠናቅር ይችላል፣ ሌሎች ተያያዥ ስራዎችን ሊሰራ ይችላል እንጂ ልክ ራሱን እንደ አንድ ሚኒስቴር መስሪያ ቤት እያየ ለምሳሌ በዚህ በጠቅላይ ሚኒስትሩ ጽህፈት ቤት ውስጥ ያሉትን እንደዚህ ምንድነው ይሄ የሌማት ምናምን ሞሰብ ነው እንደዚህ ብቻ የሚባሉ የሚጠሩ ስሞች አሉ፣ የተለያዩ ስሞች። እነዛን ሁሉ ሰብስቦ የሚሰራ ነው። ህገ ወጥ ነው በኢትዮጵያ ህግ መሰረት ማለት። እና አሁን ደግሞ ራሱን የቻለ ሚዲያም እየሆነ አንድ ፕላትፎርም እየሆነ አነጋጋሪ ሁሉ እየሆነ ነው። በአንድ በኩል የሰላም ሚኒስቴር የሚባል ተቋቁሟል ይሉሃል። የሰላም ሚኒስቴር በአንድ በኩል ስራው ይሄ ነው የሚባለው። እንደዚህ አይነት የውይይት በፌደራል ስርዓቱ ላይ በሌሎች ጉዳዮች ላይ ውይይት የሚያደርግ ነው ተብሎ የሚጠበቅ ነበር። በሶስት አቅጣጫ ይሄንን ፕሮግራም ማየት ያለብን ይመስለኛል። ቀጣይ ስለሆነ በደንብ ማንሳት ያለብን ይመስለኛል። አንደኛው ተቋማዊ አሰራርን የጠበቀ ነው ወይ? የአይነት ፕሮግራም ጠቅላይ ሚኒስትር ጽህፈት ቤት የሚሰራቸው ስራዎች በጣም የተዛቡ ናቸው። ተቋማዊ አሰራርን የጣሱ ናቸው። በጠቅላይ ሚኒስትሩ ጽህፈት ቤት ስር የሚተዳደሩ በተቋምነታቸው ፓርላማም የማያውቃቸው በጀታቸው ኦዲት የማይደረጉ ብዙ መስሪያ ቤቶች ናቸው ያሉት። የዚህ ቅድም ያነሳ ነው የሌማት የሚባለው፣ የዚህ ደግሞ ምንድነው አሉ ሌሎች ስማቸውን በቀላሉ መያዝ የማንችላቸው ተቋማት አሉና እነሱን ሁሉ ሰብስቦ በአንድ በኩል ልክ እንዳንድ የተለየ ሚኒስቴር መስሪያ ቤትም የሚያገለግልበት ሁኔታ ነው ያለውና እንዲህ አይነት ፕሮግራም አሁን ሲያዘጋጅ ከዚህ በፊት ሰላም ሚኒስቴር ራሱ እንዲህ አይነት ፕሮግራሞች እንደሚያዘጋጅ ነበር እንደ ተቋም ኃላፊነት የተሰጠው። እና የጠቅላይ ሚኒስትሩ ጽህፈት ቤት የሚመስለው አሁን ሚዲያውንም ለመቆጣጠር በተቻለ መጠን ህብረተሰቡንም ደግሞ በአልሆኑ መረጃዎች ለመሙላት የሚደረግ ጥረት እንዳለ ነው። እንግዲህ መቼም የተነሳው ነገር ትንሽ ኢንተረስቲንግ የሆኑ ነገሮች አሉ መሳይ። በመጀመሪያ ደረጃ ዓላማው ገለታው ወደ ይዘቱ ከመግባት በፊት ወደ ኮንተንቱ ከመግባቱ በፊት አሁን ነካ አድርገኳል በተወሰነ ደረጃ ለምን አስፈለገ እንዲህ አይነት ሴቲንግ ራሱ ይሄ እንዲህ አይነቱ መድረክ መፍጠር ለምንድን ነው ያስፈልገው? ከቅርብ ጊዜ ወዲህ አብይ አህመድ በፊት ከብሔራዊ ቴሌቪዥኖች ከሚቆጣጠራቸው ቴሌቪዥኖች ጋዜጠኞችን ከነ ካሜራማን ይዞር ነበር በሄደበት ቦታ ሁሉ። አንዳንድ ነገሮችንም ያው ራሱ
የሚናገራቸውን እንዳለ ቀርተው የሚያስተላልፉ እንኳን ቢሆኑም በተወሰነ ደረጃ ጋዜጠኞችን አስከትሎ የሚሄድ አሁን ግን የጠቅላይ ሚኒስትሩ ጽህፈት ቤት የኦዲዮ ቪዥዋል የራሱ የሆነ ካሜራማን የኤዲቲንግ በኤአይ በአርቲፊሻል ኢንተለጀንስ እንዲህ አይነት ቲም አቋቁሟል። አሁን የነ ኢትዮጵያ ቴሌቪዥን የነ ፋናን አላስፈላጊነት ነው እያየን ያለ ነው ከመንግስት አንፃር። እነሱም ከኛ እኩል ጠቅላይ ሚኒስትሩ በፌስቡክ ላይ የሚጥላትን ትዊተር ላይ የሚወረውራትን እየለቃቀሙ ነው ዜና እየሰሩ ያሉት። ከኛ እኩል ነው የሚሰሙት። ለምን አስፈለገ በዚህ ደረጃ እንዲህ አይነት ቲያትር ለምን አስፈለገ? አንደኛ መነሻውም ትክክል አይደለም። እውነት ወይም ሐሰት ብሎ መጀመር ምን ማለት ነው? ስለዚህ እንደው ከኮንተንቱ ባሻገር አስፈላጊነቱ ላይ ምን አስተያየት መስጠት ይቻላል? አሁን በጣም እኔ የሚታየኝ መሳይ የተቋም ችግር ነው፣ ተቋም ዘለልነት ነው። እንደዚህ አይነት ውይይቶችን የሚያስተናግድ ሌላ አካል አለ። እንዳልኩት ሰላም ሚኒስቴር አሁን የተሰጠው አንዱ ኃላፊነት ይሄ ነው። በአንዳንድ ሀሳቦች ጉዳይ ላይ እንዲመክር፣ በፌዴራል ጉዳዮች ላይ ምክር እንዲያደርግ ነው። ሌላ ደግሞ የመንግስት ኮሚኒኬሽን የሚባል መስሪያ ቤት ደግሞ አለ፣ በዶክተር ለገሰ ቱሉ የሚመራ። እሱ ደግሞ የመንግስት አፍ ነው። ጠቅላይ ሚኒስትሩ የሚያወጣቸው መግለጫዎች መንግስት አቋሞች ዙሪያ ትንታኔዎችን ይሰጣል። ቢሮ አለው፣ የተደራጀ ቢሮ፣ እሱ የሚሰራው አለ። ሌሎች ደግሞ እንግዲህ ሚዲያዎች ደግሞ የሀገሪቱን አጠቃላይ ሁኔታ የሚዘግቡ አሉ እና ይሄ ሴፓሬትሊ ራሱን የቻለ ሌላ ሚዲያ ሲፈጥር ይሄ ሚዲያ ብቻ አይደለም የፈጠረው፣ ሌሎች ተቋማትን ፈጥሯል እኮ ነው። የግብርና ፈጥሯል፣ በውስጡ ከግብርና ነጥቆ ከኢንዱስትሪው ነጥቆ ወስዷል። ከኮሪደር የሚባል ልማት ምናምን የሚባል የራሱን ተቋማት ፈጥሯል እና እንደዚህ እየሰበሰበ ከየተቋሙ እየነጠቀ የተደራጀ ኃይል ሆኗል የጠቅላይ ሚኒስትሩ ጽህፈት ቤት። እና ይሄ አጉራ ዘለልነት ነው። ተቋም የለውም ይሄ ሰውዬ። ስቴትማን የሚባለው ወይም ደግሞ መንግስትን የሚያስተዳድረው ትልቅ ጥንቃቄ ተቋማዊ አሰራርን መጠበቅ ነው። ተቋም በመሙ ላይ እንዲሄድ በመስመራቸው ላይ እንዲሄዱ ማድረግ አንድ ትልቅ ስኬት ነው። ከነዛ እያለፈ የሚያንቦጫርቅ ከሆነ እዛም የሚገባ ከሆነ ሀገር ነው የሚፈርሰው። የትናንሽ ሰው ችግር አይደለም የሚሆነው ተቋሙን የሚመራ ሰው ስለሆነ እና ይሄ ተገቢነት ያልከው ጉዳይ ተቋማዊ አሰራሩን ያፈነገጠ ነው የሚመስለው። ምንድነው አሁን በቃ ከስሩ ሁሉ ነገር እንዲጠፋ አልፈለገም፣ ፍርሃት ስላለበት ስሩ እዛች ቤተመንግስት ውስጥ ሁሉን ነገር ፈጥሮ ሚዲያውንም እዛው አድርጎ በቃ እንዲበሉልኝ ነው። የተወሰኑ ልጆች ወጣቶች ይመስላሉ ሐሳቡን ሲያመጥ ስታየው አሁን ይሄ እውነት ውሸት ምናምን የሚለው ወጣቶች ነገር የተወሰኑ ልጆች ልምድ የሌላቸው የሚያመጧቸው ሐሳቦች ይመስላሉ። እንደ ወርክሾፕ አይነት እንደዚህ አይነት ፕሮግራም እናዘጋጅ የሚሉ ልጆች ያሉ ይመስላሉና በቃ ይቀጥላል ማለት ነው። እንደዚህ አይነት ህገወጥ የሆነ እንቅስቃሴ መሳይና ተቋማዊ አሰራሩ ትክክል ነው መወገዝ ያለበት። ገለታው ብዙ ጊዜም ታነሳው ነበረ። ብዙዎቹን የሚኒስቴር መስሪያ ቤቶች ስራ ወስዶታል ጠቅላይ ሚኒስትር ጽህፈት ቤቱ። እንዳልኩ የኮሪደር ልማት የሚመለከተው የከተማና ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ ስራ በሆነ ነበረ። ነገር ግን በዚህ በኮሪደር ልማት የምናያቸው አዳነች አቤቤንና አብይ አህመድን ነው። ሌሎችንም እንደዚሁ የሌማት ትሩፋት የሚለውም እንደዚሁ ከቱሪዝምና ከቱሪዝም ሚኒስቴር ጋር የተገናኘውን ስራ ደግሞ ራሱ ጠቅላይ ሚኒስትሩ ጽህፈት ቤት ወስዶት አሁን በኋላ ላይ ቀስ እያለ እያስተላለፈ ያለበት ሁኔታ ነው ያለው። እንዳልከው ተቋማዊ ነገር በመገንባት ረገድ አብይ አህመድ ብዙ ፋውሎችን እየሰራ ይገኛል። እስቲ ወደዚህ ጉዳይ እንምጣ። ምንድነው ለማስተላለፍ እየፈለጉት? እንግዲህ አንድ ሰዓት ከምናምን ነው። እውነት ለመናገር በጣም አሰልቺ ነው፣ በጣም አሰልቺ። አንደኛ ይሄን ሁሉ ሰዓት ቁጭ ብሎ የነሱን ውሸት የሚጠጣ የለም። ምናልባት ካድሬውና ምንም ነገር ማመዛዘን የማይችለውን ሳያላምጥ የሚውጣውን ተከታዮቻቸው ካልሆነ በስተቀር አንድ ስለ ሀገሪቱ ሁኔታ ስለ ትምህርት ኢትዮጵያ ምን ደረጃ ላይ ነው ያለችው፣ በጤና በኩል ምንድነው የጎደላትና ያላት የሚለውን ማወቅ የፈለገ ሰው ከዚህ ምንም የሚያገኘው ነገር የለም። አብዛኛው ውሸት፣ አብዛኛው የተጋነነ የሌለ መሬት ላይ ሌለ ነገር ነው እየተናገሩ ያሉትና ካቀራረቡ ማሰልቺ መረጃውም ደግሞ በውሸት የታጨቀ ሆኖ ነው ያገኘሁት። ገለታው ምናልባት በዝርዝር ጥያቄዎቹ ላይ በተወሰነ ነገር ማንሳት ስላለብን እናነሳለን። አጠቃላይ ዓላማው ግን ሶስት ነው የሚመስለኝ መሳይ። ዓላማው ማለት ነው የፕሮግራም የተዘጋጀበት ዓላማ አንደኛው ጉልህ የሀገር ችግሮችን ማስቀየስ ነው፣ አጀንዳ መስጠት ነው። በቃ በጣም ጉልህ ችግሮች አሉ። አሁን እነዚህ በትምህርት ላይ በኢኮኖሚ ላይ ምናምን አንስተው የህዝብ ጥያቄ አስመስለው እንደ ጣይ ያወጡ ያነሷቸው ነገሮች አሁን
ጌጦች ናቸው። ትግራይ ምን ላይ ነው ያለችው? መሳይ ትግራይ ብቻዋን አሁን በዚህ ሰዓት ምን አይነት ኪሳራ ውስጥ ነው ያለችው? ዛሬ ስሰማ ነዳጅ ሁሉ ቀረ ማስገባት ትግራይ ውስጥ እንዳይገባ ተደርጓል የሚል ሪፖርተር ላይ ያዳመጡ። ግዙፍ የጸጥታ ችግር፣ የፖለቲካ ክራይሲስ ትግራይ ውስጥ አለ። አማራ ውስጥ ያለን ችግር ተመልከተው፣ አሁን ያለውን የጦርነት። ኦሮሚያ ውስጥ ያለን ግዙፍ ችግር ተመልከተው መሳይ። በየቦታው አገሪቱ በእንደዚህ አይነት ሰፋፊ ችግር ውስጥ እያለች እነዚህን ጥያቄዎች እያነሱ ትምህርት ተራምዷል ወይ ምናምን ተራምዷል ወይ በሚል ውይይት በማድረግ ዋናውን አጀንዳ የማስቀየስ የጠቅላይ ሚኒስትር ጽሕፈት ቤት የሚሰሩ ልጆች እነሱ ስማርት መሆናቸው ነው። ግን የኢትዮጵያ ሕዝብ ይሄንን እየዘነጋ ወደኋላ አይሄድም። አንዱ ይሄ ነው። ሁለተኛው ያነሳነው ነው የተሻሉ የተማሩ ሰዎች አሉ በስርዓቱ ውስጥ የሚል መልእክት ለማስተላለፍ ነው። ዶክተሮች ናቸው የተሰበሰቡት። በሙያቸው እውቀታቸው ላይ ጥያቄ የለኝም። ሁሉም የራሳቸው ጥሩ እውቀት ያላቸው ናቸው። ግን ቅድም ያልነው ካራክተር ሰው አጥቶ እውቀቱን ደግሞ ውሸቱን ጀስቲፋይ ለማድረግ ያልሆነውን ነገር ያንን ጀስቲፋይ ለማድረግ ሲጠቀምበት ስታይ ያሳዝናል። እና ሁለተኛው ዓላማ የሚመስለኝ የተማሩ አሉ አብይ የካፓሲቲ ችግር የለም የሚል ኢሜጅ ነው። ሶስተኛው ዋና ጉዳዮችን ሳይሆን መለስተኛ ጉዳዮችን አንስተው በነዛ ላይ የኢንፎርሜሽን የተዛባ ኢንፎርሜሽን መስጠት ከንግግሮቻቸው ያየነው የተዛባ ኢንፎርሜሽን ነው። ይሄን ብዙ ጊዜ ብልጽግና ይጠቀምበታል። አንዳንድ መድረኮችን ያዘጋጅና መረጃዎችን ማዛባት በማክሮ ኢኮኖሚው ላይ ልንመጣበት እንችላለን። ዶክተር ኢዮብ ያነሱትን ካየ መረጃ እያዛቡ ነው ያቀረቡት። እና እነዚህ ሶስት ዓላማዎች አሉ ይመስለኛል። ከሁሉ በላይ ግን መሳይ ውሸት እውነት ነው አይደል? ጥያቄው አንተ ጠይቀኛል ውሸት እውነት ነው። እስቲ ዶክተር ብርሃኑን ልጠይቃቸው አንድ ሶስት ምናምን ጥያቄ። ዶክተር ብርሃኑ ይዘጋጁና የመጀመሪያው ጥያቄ እውነት ውሸት ነው። ብዙ ዓለም አቀፍ ተቋማት 9 ሚሊዮን የሚሆን ተማሪ ትምህርት ቤት አቁሟል ኢትዮጵያ ውስጥ። እውነት ውሸት? እስቲ ይመልሱ። እንደዚህ አይነት ጥያቄ ይሰጥ እስቲ። ይሄ ነው ሀቁ ጥያቄ መሰለኝ። 9 ሚሊዮን ትምህርት አቋርጧል ኢትዮጵያ ውስጥ። ይሄ እውነት ነው ውሸት ነው? የከፍተኛ ትምህርት አክሰስ እርስዎ ወደ ስልጣን ከመጡ በኋላ በጣም ቀንሷል። እውነት ነው ውሸት ነው? እስቲ ይሄን ይመልሱ። የመምህራን የኑሮ ሁኔታ ከትናንቱ ዛሬ ደክሟል። ማደግ አይደለም፣ ከትናንቱ ዛሬ መምህር በኢኮኖሚው ደክሟል። እውነት ነው ውሸት ነው? ዶክተር ብርሃኑ በሺህ የሚቆጠሩ ትምህርት ቤቶች ፈርሰው የሚጠግናቸው ጠፍቷል። ይሄ እውነት ነው ውሸት ነው? እስቲ እነዚህ ጥያቄዎች እነሱና ይመልሷቸው። ለዚህ ነው ቅድም ያልነው ደበስበስ ያሉ ጥያቄዎች እየተነሱ ከኢኩቲ ጋር ከፍትሃዊነት ጋር ልክ መስመር የያዘ ኤጁኬሽን ያለ ይመስል ወዲያ ወዲህ ሲሉ አይቻለውና እንደዚህ ከባባድ ጥያቄዎች በጥያቄው ላይ ለነገሩ እጣ ውስጥ አልተቀመጡም መሳይ ማለት ነው። የኢኮኖሚውንም እንምጣበት እንደሆነ ብቻ እንዳልናገር ብዬ ነው እንጂ እንግዲህ ብዙ ጥያቄዎች አሉ። ለነገሩ ጥያቄዎቹን የመመለስ አቅምም ብቃትም ያለው አስተዳደር ወይም ደግሞ መንግስት አይደለም። ለምሳሌ ቀደም ሲል በመከላከያ በጀት በ6 ወር ማለቁን በገለጽንበት መረጃ ላይ 50% ይሄ መረጃ ገለጣው ከዚህ በፊት ምንም አንተም ነበረን። የትምህርትና የጤና በጀት በግማሽ ቀንሷል በዘንድሮ። እውነት ውሸት? ይሄንን ለምን አይነግሩንም? የጤና ሚኒስትሯ የተናገሩት ብዙ ነገር አለ። አሁን 5000 ሰራተኛ ነው ከዩኤስኤድ በጀት መቋረጥ ጋር 5000 ሰራተኛ በመላው ኢትዮጵያ ስራው ተቋርጧል፣ እንዲሰረዝ ተደርጓል። ይሄ እውነት ነው ውሸት ነው? በኢትዮጵያ ውስጥ በበርካታ ክልሎች የጤና ኬላዎች ባለሙያ የላቸውም፣ መድኃኒት የላቸውም። ባለሙያዎች ፍልሰት በከፍተኛ ደረጃ ነው አሁን እየታየ ያለው። ከገጠርና ከመለስተኛ ከተማ አካባቢዎች ወደ ዋና የዞን ከተማዎች ከፍተኛ የባለሙያ ፍልሰት እየታየ ነው። የጤና ኬላዎች እየተዘጉ ነው። እውነት ነው ውሸት? ኮሌራ፣ ወባ በሽታዎች ከቁጥጥር ውጭ የወጣባቸው አካባቢዎች አሉ። እሷ ደበስበስ አድርጋ ለማለፍ ፈልጋለች። እነዚህ ጥያቄዎች ይነሳሉ። ፕሮፌሰር ብርሃኑ ነጋን እንዳልከው ነው 10 ሚሊዮን ነው 9 ሚሊዮን ምናልባት ዳታውን ቁጥሩ በተለያየ መልኩ ሊገለጽ ይችላል። 10 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ወጥተዋል።
በአራት ክልሎች መምህራን በከፊልና በሙሉ ደሞዝ እየተከፈላቸው አይደለም። የዩኒቨርሲቲ መምህራን ቀን ሌክቸረር ማታ ምንድነው ራይድ ድራይቨር ነው የሆኑት። በምን ጊዜ ተዘጋጅተው ለተማሪዎቻቸው ዕውቀት ያካፍላሉ? በኑሮ ውድነት ምክንያት መምህራን የጉልበት ስራ እየሰሩ ነው፣ የዩኒቨርሲቲ መምህራን። ይሄ እውነት ነው ውሸት? ፕሮፌሰር ከትምህርት ፖሊሲው ጋር በተያያዘ አሁን በቅርቡ የጸደቀው ኢትዮጵያን ሀገራዊ የመግባቢያ ቋንቋ የሚያሳጣት ነው። ይሄ የዘረኛ የጎጠኛ ፖሊሲ የቀረጸውን ፕሮፌሰር ብርሃኑ ነጋ በሱ ዘመን እንዲጸድቅ አድርጎታል። ይሄንን እውነት ነው ውሸት ነው? ይሄንንም በደንብ ቢያብራራልን። ብዙ ጥያቄዎች አሉን። ለማንነች ዶክተር ፍጹም በቅርቡ ከሷ ጋር የተያዘ መረጃም ሰምተናል። የዩኤንዲፒ ሪፖርት በእጅሽ የሚገኘውን ለምን ይፋ አታደርጊው? ያ የዩኤንዲፒ ሪፖርት $100,000 ተከፍሎት ለአንድ ተቋም በዩኤንዲፒ በሚታገዝ ተቋም የተደረገ ጥናት አለ። የኢትዮጵያን አጠቃላይ የኢኮኖሚና የኑሮ ሁኔታ የሚያሳይ በጣም አስደንጋጭ ሪፖርት ነው አሉ። አፍና ይዘዋለች። እሱን ለምን አታወጣውም? አብይ አህመድ ይሄንን ቁጥር ምንድነው ሰፍተሽ አንጪው ብዙ ባለሙያዎችን ከኢትዮጵያ ስታቲስቲክስ ባለስልጣን አባሮ እሱ የፈለገውን ቁጥር እያዘጋጀች የምትሰጠው እሷ ናት። ይሄ ቁጥር ባንቺ ለአብይ የሚቀርበው ትክክለኛ ቁጥር ነው? በዚህ ላይ ማብራሪያ ይኖራታል? ዶክተር ዮም በተመለከተ ብዙ ጥያቄዎች አሉ። ከኢኮኖሚ ጋር ከማክሮ ኢኮኖሚ ማሻሻያ ጋር በተገናኘ 5 ዓመት የለፋንበት በኋላ ላይ ማክሮ ኢኮኖሚውን ተግባራዊ ስናደርግ የተፈጠረ ትንሽ መንገጫገጭ አለ። እንደዛ አይነት አቀራረብ ይሄ የኢትዮጵያ ብሔራዊ ባንክ በአሁን ሰዓት በዓለም ታይቶ በማይታወቅ ሁኔታ የኢትዮጵያ ብሔራዊ ባንክ ባለቤት በአሁን ሰዓት ማን ነው? በኢሜልና በስልክ አይደል እንደ ማሞ ምረቱ ስራ የሚሰራው ከዚህ ከአይኤምኤፍ ቀጥታ ከዋናው መስሪያ ቤት ሀገሪቱን አሳልፎ የሰጠ ስርዓት አይደለም በአሁን ሰዓት ስልጣን ላይ ያለው? ስለምን ኢኮኖሚ ፖሊሲ ማሻሻያ ነው የሚወራው? ኢትዮጵያን አሳልፎ የሰጠ የኢኮኖሚ ፖሊሲ ተግባራዊ ተደርጎ ኢትዮጵያን ከድጡ ወደ ማጡ እንድትገባ ያደረገ 15% ነው የኢንፍሌሽኑ የግሽበቱ ደረጃ ብሎናል። የተለያዩ ባለሙያዎች እስከ 60 ያደርሱታል። ነገር ግን አማካይ 30 ነው እየተባለ የሚገለጸው 15 ከየት መጣ? ዛሬ እንደምንሰማው ከሆነ የዘይት ዋጋ 2000 ብር ገብቷል። ምንም የቀነሰ ነገር የለም፣ እየወጣን ያለው ሁሉ ነገር። በዚህ ላይ ምንድነው አስተያየት የሚሰጠን? እንዲሁ ማሽሞንሞንና በቪዲዮ ኤዲቲንግ የኢትዮጵያን ህዝብ እንደው ማታለልም ሆነ ማሞኘት የሚቻል አይመስለኝምና ገለታ ውስጥ አንተ በይዘቶቹ ላይ አንዳንዶቹ ላይ ቀጥልበት። ይዘቶቹ ላይ የጤና ሚኒስትሯ ሲናገሩ እንዳልከው በአንተ ላይ ተጨማሪ ምናልባት ሊሆን የሚችለው በጤናው አካባቢ ብዙ ጥያቄዎች የእውነት ውሸት ከሆነ በዛ ጥያቄ በዛ መንፈስ ከመጡ ሐኪሙ የሚጠይቃቸው ማአት ጥያቄ ነው ያለም ይመስለኝ። እንደው መድረክ ይልቅ አዘጋጅተው ሐኪሞቹን ሰብስበው የእውነት ውሸት ጥያቄ ጠይቁኝ ቢሉ አንድ ዶክተር ብዙ ሊጠይቅ ይችላል። የዶክተሩ ህይወት ከትናንቱ ዛሬው አንሷል። እውነት ነው ውሸት ነው? የዶክተሩ ኑሮ ሁኔታ የእድገት እኮ አይደለም እየጠየቅን ያለ ነው። ባለበትስ ነው ወይ ዶክተር? አንድ ዶክተር እኮ ተምሮ ዶክተር ከሆነ በኋላ ቤተሰብ እኮ ወንድም ሰብስቦ ዘመድ አዝማድ ሰብስቦ ማስተማር የሚችል ነበር። ያጎት ልጅ ክስት ልጅ ጨምሮ የወንድም እህቶቹን ታናናሾቹን ሁሉ ሰብስቦ የሚያስተምር ነበር። ዛሬ ለራሳቸው መኖር የማይችሉም። ይሄ እውነት ነው ውሸት ነው? ይሄ ካልተስተካከለ ያ ሚኒስቴር መስሪያ ቤት ምንድነው ስራው? የማንን ጎፈር ያበጥራል? ታቆጨው መታገል ያለበት እኮ አንድ ሐኪም እኮ አንድ ጤና ሚኒስቴር እኮ መታገል ያለባት እኮ እሷ በስሯ ያሉ ሐኪሞች ኑሯቸው በጣም ተጎዳ። እነሱ ሲጎዱ የሚጎዳው ተቋሙ ነው፣ አገልግሎት ነው የሚጎዳው። ይባክናሉ በጣም ካንዱ ወደ አንዱ ሆስፒታል ሮጠው እንደ መለስተኛ ህክምና በመስጠት ሳንቲም በመሰብሰብ ላይ ከተወጠረ አንድ ሐኪም ምን ዋጋ አለው? ጤናው አይደለም የሚጎዳው። ሄዶ ሐኪሞቻችንን በመያዝ ካልቻል 5000 የማይሞሉ ሐኪሞች እኮ ናቸው ያሉ። የሚገርም ነው። ጥቂት ናቸው በኢትዮጵያ ውስጥ ያሉ ዶክተሮች ማለት ነው። ነርሶችም እዛ ውስጥ መግባት አለባቸው፣ ግን ዶክተሮቹ ጥቂት ናቸው። እነሱን እንኳን በእንክብካቤ አልያዝንም እና ለዚህ ጠንክሮ እንትን እየተባለ
ስርዓቱን ለማቆየት ብቻ ሲታገሉ ያየን ነው። የጤና መሳሪያዎች እጥረት እኔ በአዲስ አበባ ጉዳይ ላይ አውዛ ስለቆየው አንዳንድ ዶክተሮች ጋር እንገናኝ ነበረ። እኛም አካባቢ ደግሞ የሚቀርቡ ዶክተሮች ነበሩና እንጠይቃለን። በጣም እኮ ነው የሚያስደነግጠው። ነግሬ እንደሆነ አላውቅም። የጨረር መድኃኒት የጨረር ማሽን አንድ ነበር የነበረው አለ ጥቁር አንበሳ ውስጥ ያረጀት የጨረር የካንሰር ጨረር እና ብዙ ሰው ሪፈር ይባልና እዛ ጨረር ወሰዱ ሲባል ስም ሲጠራ እሳቸው እኚህ ሰው ካረፉ አመት ሆኗቸዋል ይባላል። ኮሪደር ቤተመንግስት ከሚወጣ ወጪ የተወሰነ እኮ ቢወጣ እኮ ብዙ የመንግስት ሆስፒታሎች የዛ ማሽን ባለቤት ሊሆኑ ይችሉ ነበር እና ይሄ እውነት አይደለም። ከፍተኛ የሆነ የሕክምና መሳሪያ እጥረት አለ አይደለም። እነዚህ ጥያቄዎች ለምን አይነሱም? እውነተኛ የእውነቱ ሸጥ ጥያቄ የሚጠየቁ ከሆነ እነዚህ ሰዎች ማለት ነው። እና ይሄ ነው። ሌላው የኢኮኖሚ ጉዳይ የተነሳው እሱ ላይ እኔ አንድ በጣም የገረመኝ ነገር ዶክተር ኢዮብ ሲመልሱ አቅም የኢኮኖሚክስ አቅም እንዳላቸው ከንግግራቸው መረዳት ይችላል። ግን እውነቱን ውሸት ለማለት የተጠቀሙበት መንገድ በጣም ነው የገረመኝ። አብይ ከዚህ በፊት ሲናገር ይሄ ማክሮ ኢኮኖሚ ማሻሻያው ሲመጣ ብዙ ዋጋ ያስከፍላል፣ ቀበቶ ጠበቅ አርጎ አንድ አመት መከራ ነው የምናየው እና ከዛ በኋላ ከአንድ አመት በኋላ ነው እንግዲህ ደግሞ አጨዳ ምን ጀምሮ ብሎ ነበር። እነዚህ ሰዎች ደግሞ ገና በ7 ወር አሁን ልክ ማክሮ ኢኮኖሚው ማሻሻያው ከተደረገ በኋላ ብዙ ማሻሻያዎች ተደርገው ብዙ በረከት እንዳፈስን እየተናገሩ ነው ያሉት እና ይሄ ምን ያህል ውሸት እንደሆነ በአጠቃላይ ሲስተሙ በውሸት ላይ የተመሰረተ ነገር እንደሆነ የሚያሳይ ነው አንዱ። ሁለተኛው ነገር ከዚህ ከኢንዱስትሪዎች ጋር በተያያዘ የተነሳው ከማኒፋክቸሪንግ ጋር የተነሳው ነገር ዶክተር ፍጹም የሚያነሱት በኢትዮጵያ ውስጥ በኃይል አቅርቦት የተነሳ በውጭ ምንዛሪ እጦት የተነሳ በቢሮክራሲ ችግር የተነሳ በሰላም እጦት የተነሳ የተዘጉ ፋብሪካዎች ብዙ ናቸው። ይህንን መካድ አይቻልም። ብዙዎች ተዘግተው የሀገሪቱ ኢኮኖሚ ከዛ አቅጣጫ የምናገኘው ኢኮኖሚ በጣም ተጎድቷል። አንዳንዶቹ ብዙ ጊዜ አንስተናል፣ ከአቅም በታች ነው የሚያመርቱት። በተለይ ኃይል አቅርቦት ችግር ኢትዮጵያ ኤሌክትሪክ ለኬንያ ለጅቡቲም ለሌላም ሸጣለሁ ትላለች። እዚህ ያሉ ፋብሪካዎቿ ግን ያጠፋሉ። የተወሰነ ጊዜ ጨርሷል፣ አሁን ከዚህ በኋላ ቆሟን ኃይልና በቃ ነገ ደግሞ እናመርታለን የሚሉ ፋብሪካዎች ናቸው ያሉን መሳይ በአቅማቸው ልክ ባሏቸው ማሽን የማምረት አቅም ልክ አምርተው ህብረተሰቡን ገበያ ማጥገብ አልቻሉም። እንደው በተወሰነ ደረጃም ደግሞ ጎረቤት ሀገሮች በተለይ እንደ ሶማሌላንድ፣ ሶማሊያ እንደዚህ ጅቡቲ አካባቢ ኤክስፖርት ማድረግም አልተቻለም። ስለዚህ ማኒፋክቸሪንጉ በጣም የተጎዳበት ዘመን እንደሆነ እየታወቀ ይሄንን ጉዳይ አለባብሶ እንደው የተወሰኑ ሊወጡ ይችላሉ፣ በዛው ልክ ደግሞ ሰክሰስፉል ሆነናል የሚለው ነገር አሳሳቢ ነው። ከዩኤስኤ አይዲ ጋር ተያይዞ የተነሳል ዶክተር ኢዮብ ያነሱት አንድ ጥያቄ ይልቅ እሷ ትንሽ መረር ያለች ጥያቄ ትመስለኛለች። ምን ተብሎ ነው የጠየቁት? የዚህ አሜሪካ ተራድኦ ድርጅት ሲወጣ ዝግጅቱ ነበራችሁ ወይ የሚል ነው እና ይህንን ጥያቄ እንዴት ነው የመለሱት? እኛ ቀድመን ዝግጅት ላይ ነበር የነበርነውና ብዙ አላስደነገጠንም። አቅማችንንም እየገነባን ያለነው የስንዴ ምርትን እንደምታዩት ገበሬው በጣም ያስገረመኝ ቃል ገበሬዎች የስንዴ ዛላ ያያዩ ይሄን አይተናናቅም እያሉ አለቀሱ የሚለው ነገር በእውነት ይሄ በጣም ለኢትዮጵያ ገበሬ ስድብ ነው፣ በጣም ስድብ ነው። ከአንድ የተማረ ሰው በተለይ ሲመጣ ደግሞ ያሳዝናል። እኔ ሰው ተርቦ ሲያለቅስ ነው እያየሁ ያለሁት መሳይ። ኢትዮጵያ ውስጥ በኑሮ ውድነት ሰው ሲያነባ ነው የምናየው። ተጨንቆ እናቶች አባቶች በጣም ከመጨነቃቸው የተነሳ ምግብ ጣሪያ ሆኖባቸው ሲያነቡ ነው የምናየው እንጂ ምርት ተትረፍርፎ ኢትዮጵያ ውስጥ ዛላ የስንዴ ዛላ ብርቅ ሆኖ የኢትዮጵያ ገበሬ ብርቅ ሆኖበት ሲያለቅሱ ሁሉም እያየን ያለ ነው የሚል ነውና በአጠቃላይ የሴፍትኔት ቁጥር እየጨመረ ነው የመጣው። ሴፍትኔት መታቀፍ ያለባቸው ሰዎች መቀነስ ነበረበት። መንግስት እየሰራ እነሱን ከዛ ማዕቀፍ ውስጥ እያወጣ ራሳቸውን እንዲችሉ የማድረግ ስራ ሲሰራ አልከረመም። እንደውም ተመዝጋቢ ቁጥር እንዲጨምር ጨምሩልኝ እያለ ሲሯሯጥ ነው የቆየው። በሕክምና ውስጥ የዚህ አሜሪካ ተራድኦ ድርጅት ብዙ ነው፣ ወደ 5000 ሰው እኮ ነው የተባረረው በአንድ ጊዜ።
ሌሎች ፕሮጀክቶች አሉ የሚሰሩ ፕሮጀክቶች እና እዛ ላይ ዝግጅቱ አለን አይዟችሁ አይነት ነገር ያለው ሐሰት ነው። ይሄ በጣም ትልቅ ሐሰት ነው። ትልቅ ብሔራዊ ክህደትም ነው መስሎ የታየኝ መሳይ። ግብርናው ጋር መጨረሻ ላይ እንደው የቼ ክላስተር ነገር ስለተነሳና ግብርናውን አካባቢ ደግሞ በቅርብ በፊት ጊዜም ስለማቅ እኔ ክላስተር የሚባል ነገር መቼም የግብርና ባለሙያዎች የበለጠ ያቆታል እነሱም ክላስተር የሚባል አስተሳሰብ ከዚህ ከአብይ አስተምሮ ጋር ከዚህ ከመደመር ጋር የመጣ እና ዓላማው ምንድነው ገበሬው ከጎኑ ካለው ሌላ ገበሬ መሬት ጋራ አንድ ላይ አገጣጥሞ ማረስ ነው። እንግዲህ ሲገጣጠም ያ ባለ 1 ሄክታር መሬት ገበሬ ከጎኑ ካለው 1 ሄክታር መሬት ጋራ አገጣጥሞ መሬቱ 2 ሄክታር በላይ አይሆንም። ያው ነው አንድ ነበር ሁለት ነበር ሁለት የተለያየ ነበር ስንገጥመው ያው አንድ የሆነ 2 ነው የሚሆነው 2 ሄክታር መሬት ነው የሚሆነው እና የሚጨምረው የሚለጥጠው መሬት የለም። ያቺ በመካከል ላይ ያለች ድንበር ካልሆነች በስተቀር የሚጨምረው መሬት የለም። ስለዚህ በዚህ በክላስተር ምርት ከፍተኛ ምርት አፍሰናል የሚለው ነገር ይሄ ውሸት ነው። ኢትዮጵያውያን ሁሉ ሊገነዘቡት የሚገባ ነው። ገበሬው ያውቀዋል። ተከፋፍሎ ሲደርሰው ያው ነው የሚደርሰው። ትንሽ ሊያግዝ የሚችለው ይሄ የእርሻ መሳሪያዎችን ለመጠቀም ምቹ ስለሚሆን ብቻ ነው የሚሆነው እና ይሄ ከክላስተር ምን ያህል ምርት አገኘን የሚባል ነገር በእውነት የግብርና ሰው ይበልጥ ያውቀዋልና ውሸትም ነው። ሁለተኛ የገበሬውን ነፃነት ይልቅ እያሳጡት ነው ያለው። ገበሬውን የስንዴ አልዘራም እዚች 1 ሄክታር መሬት ላይ መዝራቱን ፈልጎ ገብስ ነው ሲል አይ ከጎን ካለው ጋር ተባብረ ስንዴ ዝራ እኔ አልፈልግም ስንዴ ወይ ጤፍ ነው የምዘራበት እዚህ መደል አይሆንም እያሉ በግድ እያስገደዱ በግድ ተደመሩ እያሉ ገበሬውን መከራ የሚያሳዩበት ፕሮጀክት ነውና ይሄን ያህል ምርት ሊያሳፍስ የሚያይችል ነውና በአጠቃላይ መሳይ የነበረው የጥያቄና መልስ ትልቁን ነገር እንዳንዘነጋው ኢትዮጵያውያን አጀንዳ ማስቀየስ ነው ዓላማ። ዋናው ዓላማ እሱ ነው። በጣም ትላልቅ ኢሹስ ስላሏት ሀገሪቱ እሱን ያስቀየሱ በዚህ ፕሮግራም አነስተኛ አጀንዳዎች እንዲነሱ በማድረግ ማታለል ስራ ነው የሚሰሩበት። ገለታው ምናልባት የዓለም አቀፍ ሪፖርቶች እየወጡ ነው። ዘ ኢኮኖሚስትን በቅርቡ የስንዴ ጉዳይን በተመለከተ ያጋለጠው ነገር አለ። በተለያዩ ተቋማትም የአብይ አህመድ ቁጥሮች እርቃናቸውን እየተጋለጡ ባለበት በዚህ ሰሞን ዶክተር ኢዮብ መጥቶ አሁንም ያችኑ ውሸት ሸክፎ መጥቶ እዚህ መድረክ ላይ መቅረቡ የሚያሳዝን ነው። አሁንም የሌባ አይነ ደረቅ ናቸው። አይናቸውን በጨው አጥበው በቃ ይሄ ነው ካመናችሁ እመኑ እኛ ያልነው ነው ትክክል አይነት አካይ ትንሽ የሥርዓቱን ቀደም ሲል አንተ የምትጠቀመው ቃል አለ አጉራ ዘለልነት በደንብ የሚያሳይ ነው። በስንዴ ምርት ላይ በተደጋጋሚ ተብሏል የሚባለው ነገር ውሸት ነው። አሁን እዛው ለዶክተር ኢዮብም ለዶክተር ፍጹምም መቅረብ ያለበት ጥያቄ እስቲ ማስረጃ አምጡ። አይኤምኤፍ ማስረጃ ጠይቋል። ኤክስፖርት አድርጋችሁ ከሆነ የሆነ ወረቀት አለ። መቼም ዝም ብሎ በጓሮ የሚደረግ ወይም በኮንትሮባንድ የሚሸጥ አይደለም። በሀገራት መሃል የሚደረግ ልውውጥ ሰነድ ያል ወረቀት የያዘው ማስረጃ የያዘው ነገር ነው። በብሔራዊ ባንክም ሆነ በጉምሩክ ምንም አይነት ሰነድ የለም። አይኤምኤፍ ጠይቆ አሁን በዚህ ዙሪያ ላይ አልተስማሙም። የት አለ ማስረጃው ነው? የለም። ገዛው የሚልም ሀገር ከኢትዮጵያ እስካሁን አልሰማንም። ዓለም አቀፍ እንግዲህ አሜሪካን ዳታ ነው። በቅርቡ ዶክተር ዮናስ በርብሮ ያገኘው ነገር አለ። እንዲህ አይነት ነገር ተሽጦ ከሆነ ሲመረመር ከኢትዮጵያ ስለመገዛቱ መረጃ የሚያቀርብ ማስረጃ የሚያቀርብ አገር ጠፍቷል፣ ሊገኝ አልቻለም። ስለዚህ ዝም ብሎ ቁጥር እየደረደሩ ህዝብን በሐሰት እያደነዘዙ መኖርን የፈለጉት። ለማንኛውም ቀደም ሲል ያልከው ነው። በቃ አብይ አህመድ ሲመለምላቸው በሱ ደረጃ መዋሸት የሚችሉ ምንም ነገር እንደው የህሊና ድንበር የሌላቸው ነጩን ጥቁር ማለት የሚችሉ ካድሬዎቹን ባለስልጣናትን ሰብስቧል። እኔ የሚያሳዝነኝ ከነሱ ውስጥ አብሮ ፕሮፌሰር ብርሃኑ መደባለቁ ነው። ያን የመሰለ ፖለቲካ አዋቂ ያን የመሰለ ስንት ነገር ስንጠብቅበት የነበረው ሰው እዚህ እንደነዚህ አይነት ካድሬዎች ውስጥ አብሮ ሲንጎዳጎድ ስታየው ያሳዝናል። ከመጀመሪያው እስከ መጨረሻው ውሸት ነው፣ ወይም ደግሞ የህዝቡን መሬት ላይ ያለውን ሀቅ የማያሳይ ነው፣ የተጋነነ ነው። ይቀጥላል ነው ያሉን። እንግዲህ እንደሚቀጥል ነው የሰማነው። አሁን በአራቱ ሚኒስቴር መስሪያ ቤቶች ነው። በሚቀጥለው ምናልባት በሌሎች የሚኒስቴር መስሪያ ቤቶች መጥተው ተመሳሳይ እውነት ውሸት የሚል
ቀጣይ ክፍል እንደምናይ እንጠብቃለን። ገለታው ከዚህ በላይ ማለት የምንችል አይመስለኝም። አንድ መሰረታዊ ነገር ትልቁ ነገር ምንድነው? በኢኮኖሚው ዘርፍ ይሁን በሰርቪሱ ይሁን በቱሪዝም ይሁን በየትኛውም አቅጣጫ ሰላም ሲጠፋ በአንድ ሀገር ውስጥ ጦርነት ሲሆን ብሔራዊ ምርት ይቀንሳል። ይሄ ቀላል ማንኛውም ሰው የኢኮኖሚክስ መርህ ብቻ ሳይሆን ማንኛውም ሰው በቀላሉ ሊረዳው የሚችል ተፈጥሯዊ ጉዳይ ነው። መሳይ ሰላም ከጠፋ ሰርቪሱ የዚህ ማኑፋክቸሩ ኢንዱስትሪው ዘርፍም ግብርናውም ይቀንሳል፣ ጂዲፒ ይቀንሳል ማለት ነው። ግሮስ ዶሜስቲክ ፕሮዳክት የምንለው ከሰላም ችግር ጦርነት ውስጥ ሀገር ሲገባ ኢትዮጵያ ብቻ አይደለች፣ ማንኛውም ሀገር የጦርነት ዋር ኢኮኖሚ ውስጥ ሲገባ ጂዲፒ ይቀንሳል፣ ስንዴ ይቀንሳል፣ ገብስ ይቀንሳል፣ ሌሎች ምርቶቻችን ይቀንሳሉ፣ የፋብሪካ ውጤቶቻችን ይቀንሳሉ። ይሄ ጦርነቱ የሚያመጣው ችግር ነው። እኔ አሁን እኮ የተቸገርነው እኮ ኢትዮጵያ ውስጥ ጦርነት ቢሆንም እያደግን ነው የሚሉን እኮ በጣም ይሄ እኮ ነው አሁን ትልቁ ተቃርኖ። እኛ ግን ጦርነት መካከል ምን እናድጋለን? በጦርነት መካከል እየነዳን እያደግን ያለን የሚለው ነገር ከተፈጥሮ ሕግ ውጭ ነው። አንቀበለውም። አሁን ይሄ ስንዴ ውሸት ነው የምንለው ምንም ስታቲስቲክስም አያስፈልገውም መሳይ። ብዙ ገበሬ እያመረተ አይደለም። ኦሮሚያ ክልል በሰላም እጦት ከፍተኛ የምርት ቅናሴ ነው ያለው። አማራ ክልል ከፍተኛ የምርት ቅናሴ ነው። ትግራይ ከፍተኛ የምርት ትግራይ ውስጥ እንደውም ስንዴው የገብሱ ተወውና ደኖች ሳይቀሩ ተጨፍጭፈው ድርቅ መጥቷል። በፊት ይሰሩ የነበሩ የተወሰኑ መስኖች እንዳይሰሩ ተደርገዋል። ትግራይ ያላት አስተዋጽኦ ቀንሷል። አማራ ክልል ውስጥ ያለ አስተዋጽኦ ቀንሷል። በዚህ መካከል ጂዲፒ እየጨመረ ነው፣ እያደግን ነው። ከምስራቅ አፍሪካ እንደኛ ነን። ሰላም ከሆኑት ሁሉ እኮ የሚባለው ነገር ይሄ ተፈጥሮን ሁሉ የሰበረ ውሸት ነው እና በአጠቃላይ በትልቁ የሚጻፍ ውሸት ነው መሳይ። በአጠቃላይ ይሄ ያለ ውሸት ነው። ቅድም ያልኩ ነገር ነው። ዋናው ነገር ምንድነው? እውነት የሆነውን ውሸት በውሸት እውነት በሉ የተባለው ነገር አይነት ነውና ታዘው መተው እነዚህ ሰዎች ማይሆን መልስ ሰጥተው ሄዱ መሳይ። ታው አሁንም እውነት ውሸት ነው። ዝግጅታችንን አብቅተናል። እውነት ውሸት ዝግጅታችንን ልናበቃ ነው። እውነት ነው ግን እንቀጥላለን ነው ገለታው። ለማንኛውም እውነት ውሸት የሚለው እንግዲህ በጠቅላይ ሚኒስትሩ የተጀመረው ተከታታይ ድራማ ክፍል 1 ትላንት ቀርቧል። ክፍል 2ቱን ይዘው እንደሚቀርቡ ገልጸውልናል። በቀጠሮ ነው የተለዩ። ለማንኛውም ዝግጅታችንን ልናበቃ ነው። እውነት ነው ውሸት አይደለም ማብቃታችን። ገለታው ቀደም ሲል በመግቢያችን ላይ እንዳልነው የአማራ ፋኖ የተለያዩ አደረጃጀቶች በአንድነት የጀመሩት ዘመቻ ዛሬ ዘመቻ አንድነት ብለው ስያሜ የሰጡበት አጠቃላይ በየቀጠናው የሚደረገው ውጊያ አንዳንድ መረጃዎች እየወጡ ነው። እንግዲህ በዜናና በተለያዩ ዝግጅቶች መረጃዎቹን በዝርዝር ለተመልካቾች እናቀርባለን። ደብረ ማርቆስ፣ ጎንደር፣ አዴት፣ ባህር ዳር አቅራቢያ በብዙ ቦታዎች ናቸው ውጊያዎች የተደረጉት። በርካታ ድሎች ተገኝተዋል። ሰፊ ስለሆኑ በዚህ አጭር ጊዜ ውስጥ ለማቅረብ አንድንችልም። ለማንኛውም በዜናና በተለያዩ ፕሮግራሞች እንመለስበታለን። ዘመቻ አንድነት የመጀመሪያው ቀን በተሳካ ሁኔታ እየተካሄደ መሆኑን ነው ከሚደርሱን መረጃዎች ለማወቅ የተቻለው። ገለታው ጨርሰናል። በጣም አመሰግናለሁ። እኔም በጣም አመሰግናለሁ መሳይ። መልካም ቀን። ተመልካቾቻችን በዚሁ የዛሬውን አበቃን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።